beast on their hand or on their forehead. They will drink from the wine of the wrath of God. God will deal with them directly. A time will come, people will be cornered to put a chip either on their hand or on their forehead. By the way, there is millions of people who's got the chip already in their hand. Millions. And people are so excited. Look at Elon Musk. He's going to put a chip in my brain. And he's going to make me half human, half robot. Good morning. How are you today? Now that is sick. Sick in the head. They think this is fun. They think this is technology. They think this is advancement. They think this is pride. Look at the human race and the achievements of the human race. We're flying to Mars, we're going to the moon, and we're going to hell very soon. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ጥቅምት 11 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬው መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላምታችንን እናቀርባለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የቅዱስ ያሬድ የቅድስት ሐና እና የአባታችን የአቡነ ሐራ ድንግል ቀናቸው ነው። እንኳን አደረሳችሁ። ያሬድ ደግሞ ይኸው በወንድማችን ያሬድ ሰላም ብያለሁ። በአይዲያ ሩም ላይ በጻፈው መሰረት ዛሬ ለአባ ያዕቆብ ሰዱድ ለእናታችን ቅድስት ጲላጊያ ዓመታዊ የረፍት በዓልም ጭምር ነው ብሏልና በረከታቸው ይደርብን። እነኚህ ሁሉ ቅዱሳን በረከታቸው ይደርብን። እንኳን አደረሳችሁ። ነገ ደግሞ ሲነጋ የሊቀ መልአኩ የቅዱስ ሚካኤል ቀን ነው። ታላቅ ቀን ነው። በዚህ ቀን ሊቀ መልአኩ ቅዱስ ሚካኤል የኤርትራን ባህር በሰማይ ሆኖ ሙሴ በምድር ሆኖ ቀይ ባህርን ከፍለው የእስራኤልን ሕዝብ ያሻገሩበት ዕለት ነው በነገው ዕለትና የሊቀ መልአኩ ቅዱስ ሚካኤል ተራዳይነቱ ጥበቃው ከእኔም ከእናንተም ጋር ከመላ ቤተሰቦቻችን ጋር ይሁን። በጣም ደስ የሚል ነው። በዚህ ቁጥር በዚህ ሰዓት ተሰባስባችሁ የዛሬውን ፕሮግራማችንን ለማየት በመምጣታችሁ ከልብ አመሰግናለሁ። ኢትዮጵያውያን፣ ኤርትራውያን ሁላችሁም ከማንኛውም ሃይማኖት የምትሆኑ ወገኖቻችን የምንወዳችሁ የምናከብራችሁ እንኳን በሰላም ወደ ዛሬ መርሃ ግብራችን መጣችሁ። እንግዲህ በአንዳንዶቻችሁ ከኢትዮጵያ አሁን መሽቷል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነውና አረ በጊዜ ብትገባልን ጥሩ ነበር ብላችሁ ነበረ። ግን ስላልቻልኩ ነው፣ ይቅርታ ይደረግልኝ እና ለምንም እንግዲህ ሻይ እየጠጣችሁ እንደኔ ያው ወጥራችሁ እንግዲህ መስማት ነው። ጠቃሚ መረጃ ነው ይዤ የመጣሁት። መሰባሰባችንን ያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በአይዲያ ሩም ላይ በሀሳብ መስጫ ክፍል ውስጥ ሐሳባችሁን አስተያየታችሁን በፕሮግራሙ ሂደት ብታስቀምጡልን ለብዙዎች እንዲዳረስ ይሆናል ማለት ነው። እንግዲህ ሰላምታ በአይዲያ ሩም ላይ ኮሜንት ያደረጋችሁትን ሁሉ እንደማደርገው ኮሜንት በማድረግ ጊዜ አላጠፋም፣ ምክንያቱም ስለሚመሽ ኢትዮጵያ ማለት ነው። ይቅርታ ይደረግልኝ። ግን በፕሮግራሙ ሂደት አስተያየታችሁን እያነሳው ኮሜንታችሁን የማስተናግድ ይሆናል ማለት ነው። ባለቤቴም ከጎን ያለች ሰላምታውን እያቀረበች ነው። ሰላም ናችሁ እያለች ነው። መልካም
መልካም ወደ ዛሬው መርሃ ግብር በመሄድ የዛሬ ምን ቆይባቸውን መርሃ ግብሮች በማስተዋወቅ ልጀምር። ዛሬ እንግዲህ ሌተስት አፕዴት ይኖረናል። ከዛ ከሌተስት አፕዴት የተወሰኑ ስላይዶች ናቸው። ስላይዶችን ካየን በኋላ በዋናው መርሃ ግብራችን በበራሪ ወረቀቱ እንዳያችሁት በሰማይ እንደሆነ በምድርም አዛባቭ ሶ ቢሎ በ42 ወርም እንዲሰራ ስልጣን ተሰጠው በሚል እንግዲህ በጣም ብዙ ነገሮችን የምናይበት መርሃ ግብር ይሆናል። እግዚአብሔር እንግዲህ መሰባሰባችንን ይባርክልንና ከኛ ብቻ ሳይሆን ከናንተም የሚመጣው መረጃ ኢምፖርታንት ነውና ለመማማር ነው። እዚህ ማንን ላይ ያስተምር አይደለም። እዚህ ጋር ለመማማር ነው የተቀመጥነው የተሰበሰብነው ዘመኑን ለማዋጀት ነውና እናንተ ማስቀምጡልን። እኔ ሪሰርች ያገኘሁትን ይዤ እመጣለሁ። የእናንተ ኢንፑት ደግሞ በአይዲያ ሩም ላይ ይሆናል። ህዝቡ በአጠቃላይ ወገኖቻችን በያሉበት ሆነው አንድ ነገር ቁም ነገር ይጨብጣሉ ማለት ነው። የፕሮግራሙ ዓላማ እንደዛ ስለሆነ እሺ እንቀጥል ወገኖቼ። በዚሁ ወደ ዛሬው ዋነኛ መረጃ ትክክል ብሩክ። እንደገና ደግሞ አባብ ሶ ቢሎ ሳይሆን as within so without እንደገና ደግሞ ተብሎም ይቀመጣል። ታንክ ዩ ብሩክ ታንክ ዩ። ኦኬ እንግዲህ በሌተስት አፕዴት ወይም በወቅታዊ መረጃ እንደምታውቁት እንግዲህ ፕሪንስ አንድሩ የእንግሊዙ ፕሪንስ ማለት ያሁኑ የእንግሊዝ ንጉስ የፕሪንስ ቻርልስ ወንድም ታናሽ ወንድም እንግዲህ ከዚህ ከጄፍሪ ኤፕስቲን ጉዳይ ጋር ባይጠራው ጉዳይ ነው። ህፃናቱ ልጆቹን ምናምን አንዳንድ አላግባብ የሆነ አጸያፊ ነገር በማድረግ የሚታወቀው ጄፍሪ ኤፕስቲን ጋራ ወዳጅ በመሆኑ እንደነበረ በመታወቁ ከዛ ደግሞ ወደ ኤፕስቲን አይላንድ ደግሞ እየሄደ ብዙ ጊዜዎች ያጠፋ ስለነበረ በዚህ ብዙ ትችቶች ብዙ ክሶች ቀርበውበት እንደነበር የሚታወስ ነው። በዚህ መርሃ ግብራችን ላይ በቻናላችን ላይ ከዚህ በፊት አንስተን ተናግረናል። በጣም እኮ የሚገርም ነው። እዚህ ውስጥ ላብት ውስጥ ሆኖ እዚህ ውስጥ ዝና ውስጥ ሆኖ ወደዚህ አይነት መንገድ ሲኬድ ይገርማል። እና ለማንኛውም በደረሰበት ክሪቲሲዝም ጣራ በመንካቱ ምክንያት ዱክ የሚለውን እንግዲህ ሹመት የሮያል ፋሚሊ ሹመት እንዳይቀበል ተገፋፍቶ ያው ትቷል ማለት ነው። ስለዚህ የንጉሱ ልጅ ስለሆነ ፕሪንስ ይባላል፣ ግን ዱክ የሚለውን ስልጣን እንግዲህ በገዛ ስልጣኑ ትቷል ማለት ነው። ስሙ ብቻ በቃ ልዑል ተብሎ ይጠራል እንጂ ዱክ የሚለውን ዱክ ኦፍ ዮርክ የሚባለውን ቃል እንግዲህ መስፍን የሚለው ማለት ነው መስፍን የሚባለውን አይጠቀምም ማለት ነው። በጣም የሚገርም ነው ወገኖች። ስለዚህ the younger brother of King Charles III shared that he will no longer be using his royal titles including Duke of York due to the continued scrutiny related to his association with the late sex offender Jeffrey Epstein. Okay? በዚህ ምክንያት እንደዛ ሆኗል ማለት ነው። እንቀጥላለን። ድምጽ አነሰ ነው። ድምጽ የሚል ሰው አንድ ሰው አለ። ድምጽ አነሰ ነው ወይስ እንዴት ነው? አረ ጥሩ ነው ያለው እስከ መጨረሻው ያለው ይጨመራል። ችግር አለ። ኤኒዌይ በመቀጠል በሌተስት አፕዴታችን የምናየው ወይም በወቅታዊ መረጃ የምናየው አቶ ቢል ጌትስ በጣም እኮ የሚገርም ነው። አሁን እስኪኛ በሰርድ ወርልድ ያሉ ሰዎች ማለት በማደግ ላይ ያሉ የሚባሉ ሀገሮች ውስጥ ያሉ ሰዎች በጣም የሚያስጨንቃቸው ውፍረት መቀነስ ነው አይደል? ቢል ጌትስ በጣም የሚገርም እኮ ነው። ቢል ጌትስ እንግዲህ ታርጌትስ ሎ ኢንከም ኔሽንስ ቱ ኤክስፓንድ አክሰስ ቱ ዌይት ሎስ ድራግስ። ስለዚህ ምን ሊሰጠን እንዳሰበ እንግዲህ ሶስተኛ ዓለም ሀገር ላይ ያሉትን እንግዲህ ለወፍረት መቀነሻ በሚል ማለት ነው። ሎ ኢንከም ካለን በጥሩ ሁኔታ ሰውነት የሚቀንስ ወፍራም የሆኑትን እንግዲህ ይሄ እንደዚህ አይነት መድኃኒት እንደውም ባይሆን ወደ እንትን ነው መላክ ያለበት፣ ወደ አሜሪካ ወደ እንግሊዝ ወደ ምናምን ነው መምጣት ያለበት እንጂ ሎ ኢንከም ኔሽንስ ግሎባል ሳውዝ ላይ
እንግዲህ ውፍረት ለመቀነስ ተብሎ ምን አይነት መድኃኒት ሊሰጥ እንዳሰበ እሱና እግዚአብሔር ያውቃሉ። እንግዲህ ለማንኛውም the Bill Gates Foundation is exploring ways to make popular weight loss drugs such as Novo-Nordisk ምናምን ስሙን እንግዲህ እናንተ አንብቡት more accessible and affordable in low and middle income nations including those in Africa ብሏል። ስላቅ ነው አይደል ብሩኬ? የሚገርም እኮ ነው። በጣም የሚገርም ነው። ህዝቡ እኛ መብላት አጥቶት ቁርስና ምሳ እየበላ መከራውን እያየ ነው እና ለአፍሪካ ምናምን ለሰርድ ወርልድ ካንትሪ ሲል ወይ ግራ ገባን እኮ። እና ለማንኛውም ያው እንግዲህ ቢል ጌትስ ፋውንዴሽን is working to increase accessibility for አፍሪካ ሀገሮች ማለት ነው። obesity affects approximately 1 billion people worldwide ከነኝ ውስጥ እንግዲህ ያው ለአፍሪካ ኦኬ ከኢትዮጵያ የምትመለከቱኝ በቤተሰቦች በጣም እያየሁ ነው። እያስቀመጣችሁ ነው። ሰፈራችሁን ሁሉ አገራችሁ ያላችሁበትን ቦታ ሁሉ እያስቀመጣችሁ ነው። ከልብ አመሰግናለሁ። በጣም 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 ነው ደስ የሚለው። ሞራል ናችሁት። በቃ ደስ ነው የሚለኝ። ብርታቴ ናችሁ። ኤኒዌይ በመቀጠል በሌተስት አፕዴት የምናየው ቶሎ ብለን እንግዲህ ወደ ዋናው መርሃ ግብር እንድንሄድ ብዬ ነው። አማዞን ሆፕስ ቱ ሪፕሌስ 600,000 የአማዞን እንግዲህ ያው እንደምታውቁት ኦንላይን አለው። ከኦንላይን ጀርባ ዌርሃውስ ውስጥ የሚሰሩ ሰዎች አሉ፣ ዲሊቨሪ ድራይቨሮች አሉ ማለት ነው እንግዲህ አማዞን እና ኤኒዌይ ብዙ ሰራተኛ ቀጥሮ የሚያሰራ ድርጅት ነው። ይሄ እንግዲህ ወደ አሜሪካኑ አካባቢ ያለውን ነው የሚናገረው። 600,000 ሰራተኛ ሊቀንስ አስቧል። ይሄ እንግዲህ ያው በኤአይ ከመተካት ጋር ተያይዞ ነው፣ በአርቲፊሻል ኢንተለጀንስ በመተካት ነው። ይህን ደግሞ በኢሶፕ ኢትዮጵያ ስንናገር የነበረው ነው። ብዙ ስራዎች ኤአይ አሁን ተክቶ እንደሚወስዳቸው የታወቀ ነው። በዚህ ላይ እንግዲህ ስንነጋገር የትኞቹ ስራዎች ላይ እንደ ሁለተኛ ሙያ እንኳን ብንይዝ ይሻላል የሚለውን ተነጋግረናል። ያላያችሁ ሰዎች ወደ ኋላ ሄዳችሁ ማየት ትችላላችሁ። ለማንኛውም 600,000 ሰራተኛ ማለት ኦልሞስት ከግማሽ ሚሊዮን በላይ ነው። ይሄ ቀላል ነገር አይደለም። እነኚህ ሰራተኞች ባለቤት አላቸው፣ ልጆች አሏቸው፣ ቤተሰብ አላቸው። ስለዚህ ይህንን እንግዲህ በ3 እና በ4 እጥፍ ስታበዙት በጣም ትልቅ ክራይሲስ ላይ ነው የዓለም ህዝብ እየገባ ያለው ማለት ነው። ይሄ እንግዲህ አማዞን ነው። ሌሎች ድርጅቶች ደግሞ ያው እንደ ቀስ እያሉ ይህንን የሚናገሩት ነገር ይሆናል ማለት ነው። ባይዘዌ ከዋናው መርሃ ግብራችን ጋር የሚያያዝ ነው እና በአይምሯቸው አስቀምጡት። ስለዚህ ዶኩመንትሱ እንግዲህ አሁን ዶኩመንት ነው የወጣው። ሪፖርትሊ እኔ ሊንኩን አስቀምጬላችኋለሁ ማንበብ ከፈለጋችሁ። ሾዛት አማዞንስ ሮቦቲክስ ቲም is working towards automatic 75% of company entire operation and expects to ditch 160 በአንደኛው በኩል ምናምን እያለ እንግዲህ ይሄዳል ማለት ነው። ይሄ ልብ አድርጉ 2027 ላይ ነው የሚሆነው። በዚህ ምክንያት 12.6 ቢሊዮን ገንዘብ እናድናለን ብሎ ያምናል ማለት ነው። ስለዚህ እናደርገዋለን ነው። ከዛ በጣም የሚገርም ነገር አይታችሁ እንደሆነ አላውቅም። ይሄ በጣም የሚገርም ነው። እንግዲህ ሁሌ ደግሞ አርኪኦሎጂስቶችን እናምናቸዋለን ሙሉ በሙሉ ለማለት አይደለም። አንዳንድ ጊዜ ያው ዶጂ ነገርም ያወጣሉ። ግን ይሄኛው ግን እንግዲህ በቅዱስ ስጋው በጌታችን በቅዱስ ደሙ በጌታችን የምናምን ክርስቲያኖች እሱ ብቻ ሳይሆን ገና አሁን እንግዲህ አባቶች በየቤተክርስቲያን በኦርቶዶክስ ቤተክርስቲያን እንደምታውቁት ዳቦን አስቀድመው ነው የሚያዘጋጁት እና ወደ እንትን ደግሞ ስትሄዱ ወደ ግብጽ ቤተክርስቲያን ወደ ግሪክ ቤተክርስቲያን ኮፕቲክ ቤተክርስቲያኖች በምትሄዱበት ጊዜ ደግሞ የሆነ እንትኖች ያን ዳቦ የጌታችን ቅዱስ ስጋው ቅዱስ ደሙ የሚሆነውን ዋይኑን ዳቦውን የሚያዘጋጁበት ቦታ ሌላ ነው። ዝም ብሎ ከሱቅ አይደለም የሚገዙት። አዘጋጅተው ያንን ለማዘጋጀት የሚሰሩ ፋብሪካዎች አሉ እና እነኛ ትናንሽ ዳቦዎችን ያዘጋጃሉ። ከዛ ላይ ተጸልዮበት ነው እንግዲህ ሚስጥረ ቁርባኑ ወደ ቅዱስ ስጋው ወደ ቅዱስ ደሙ ወደ ጌታችን የሚለወጠው። ግን ዳቦ ከመምጣቱ እንግዲህ ከመለወጡ በፊት ያለው ዳቦ እንደሚመስለኝ ማለት ነው እንግዲህ በዜናው ላይ የወጣው ነው ከ1200 ዓመት በፊት ወገኖቼ እንግዲህ ይሄ በቅርስ ተቆፍሮ የወጣ ነው። በቅርስ ተቆፍሮ የወጣ ነው። በአርኪኦሎጂ ዲግ ሲደረግ ማለት ነው።
1200 ዓመት በፊት የነበረ ዳቦ ማለት ነው። ለቅዱስ ሥጋው ለቅዱስ ደሙ የተዘጋጀ ዳቦ ነው ይታያችሁ። እንግዲህ ሌላ አጥንት አይደለ ወይ ምናምን አለ። ምንም ቅርጹን ሳይቀይር አርኪኦሎጂስቶች ፈልገው አግኝተዋል። በኦክቶበር 8 አሁን በዚህኛው ወር ነው የሆነው። በጣም የሚገርም ነው። Archaeologists recently found an extraordinary relic of early Christianity, a 1,200-year-old loaf of buried bread bearing the image. ደግሞ የሚገርመው ምስሉ ላይ አንዳንዴ መስቀል አንዳንዴ የጌታችንን ምስል ያደርጋሉ እና የዳቦ ምስል ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምስል አለበት። በጣም የሚገርም ነው። በዚህ አይነት ሁኔታ ነው ያገኙት። እንግዲህ አፈር አሁን ቅሞ ነው እንጂ ዳቦ ነው የጌታችን የመድኃኒታችን። እንግዲህ ሰዎች በሚቆርቡበት ጊዜ ይሄን ዳቦ ነው የሚሰጣቸው። በጣም የሚገርም ተጸልዮበት ወደ ጌታችን ትክክለኛ ሥጋ ወደ ጌታ ወይንም ደግሞ ወደ ጌታችን ትክክለኛ ደም ሆኖ ተቀይሮ የሚሰጣቸው እና የሚገርም ነው። እና ይሄ እንግዲህ በጣም የሚገርም ነው ማለት ነው ወገኖች። በጣም ደስ የሚል ነው። ኤንሸንት እንግዲህ ኮሚኒየን ብዙ ጋዜጦች ያወጡት ባይዘው ኮሚኒየን ብሬድ ዊዝ ጂሰስ ኢሜጅ ፋውንድ ኢን ተርኪ ውስጥ ነው ደግሞ የተገኘው። እስኪ በዚህ ጉዳይ ላይ የእናንተን ማስተያየት ብታስቀምጡልኝ በጣም ደስ ይለኛል። ለማንኛውም በዚሁ ወደ ዛሬው ዋነኛው ፕሮግራማችን የምንሄድ ይሆናል ማለት ነው። ይሄኛው ዛሬ ዋነኛው መርሃ ግብራችን በሰማይ እንደሆነ በምድርም በ42 ወርም እንዲሰራ ስልጣን ተሰጠው ይሆናል። መርሃ ግብራችን እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾች ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት እንግዲህ ፕሮግራሙን እየወደዳችሁት ከሆነ ላይክ ብታደርጉ ለብዙዎች እንዲዳረስ ይሆናል ማለት ነው። ዘመናችን በጣም የሚገርም ዘመን ላይ ነው የምንገኘው ወገኖችና ስለዚህ በጣም በቅርበት ሁላችንም ዘመኑን መዋጀት ያለብን ሰዓት ላይ ነው የምንገኘው እና ይሄ መርሃ ግብር ከዛ ጋራ ጎን ለጎን የሚሄድ ነው። ባይዘዌ አሁን ከቅርብ ጊዜ ወደዚህም ባይ ብዙ ሰዎች አሉ ከኔ ጀርባ የሚረዱኝ የሚያግዙኝ መረጃ የሚያቀብሉኝ መጽሐፍ የሚጠቁሙኝ በጣም ብዙ ሰዎች አሉ። እንደ በፊቱ ብቻዬን አይደለም የምንገታገተው ቆይቷል። ብዙ ሰዎች ሲረዱኝ በጣም አመሰግናለሁ። እናንተ ያው ራሳችሁን ታውቃላችሁ። በጣም አመሰግናለሁ። ብዙ እንድጠነክርም አድርጋችሁኛልና በቅድሚያ ማመስገን እፈልጋለሁ። ለማንኛውም እንግዲህ ከቅርብ ጊዜ በፊት በደንብ ልብ ብላችሁ ወገኖች የተከታተሉ የመርሃ ግብር በጣም የሚገርም ነው። ካለፈው ከምንሰራው ፕሮግራም ጋር አብሮ የሚሄድ ነው። ትክክል። የጥንቷ ቁስጥንጢኖስ የአሁኗ ቱርክ ማለት ነው። ብሩኬ ትክክል። ባባ ቫንጋ የምትባል እንግዲህ እቺ ሴት አሁን እንግዲህ ያው ሚስቲክ ነች እና እንዳለ የምትናገረውን በሙሉ ሃይማኖታችን አይፈቅድም እኛ እንደዛ ትክክል ነው ለማለት። ግን የሚገርማችሁ ብሊቭ ኢት ኦር ኖት እንግዲህ ቡልጋሪያዊ ነች፣ ቡልጋሪያ ሚስቲክ ነች። ግን ብዙ የተናገረችው ፕሬዲክሽን ሆኗል፣ ዶክመንት ተደርጓል። እሷ ሴትዮዋ በሕይወት የለችም፣ ግን ሆኗል። እና አሁን እኔ ሪሰርች ሳደርግ እዚህኛውን ስላገኘሁት ነው እንግዲህ ያው ሪሰርቹ በወሰደን እንድንሄድና እንድንመረምር እዚህ ጋር ያስገባው። ዋናው 2026ን እንድትይዙልኝ እፈልጋለሁ። ባባ ቫንጋ እንግዲህ በ2026 ስለሚመጣ ካሽ ክሬዲት ክራንች ማለት ገንዘብ አደጋ ላይ እንደሚሆን ክራሽ እንደሚያደርግ ግሎባል ከረንሲ ግሎባል መኒ ግሎባል ሪሴሽን እንደሚመጣ እንግዲህ ይሄ ልክ እንደ በ1930ዎች ዲፕሬሽን እንደሚሉት ግሬት ዲፕሬሽን እንደሚሉት እንደሚመጣ በ2026 ተንብያለች። ግርም ነው ያለኝ እኔ ምክንያቱም ስለ 2026 ዙሪያ ሪሰርች የማደርገው ነገር ነበርና በዛ ዙሪያ የዝንትን ያደረኩ የእሷ አሁን ፕሬዲክሽን ሲመጣ ገርሞኛል። እንግዲህ ብዙ ስለ እሷ አምሹር ሰምታችኋል። ብዙ ነገሮች ለምሳሌ አሁን ጦርነት ሶስተኛው ዓለም ጦርነት በ2026 እንደሚመጣ፣ አርቲፊሻል ኢንቴሊጀንስ ከ2026 በኋላ እንደሚገን ዓለምን ተቆጣጥሮ እንደሚሰራ፣ ኤሊያኖች ወይም ደግሞ እኛ እንኳን አጋንንት ነው ምንላቸው እነሱ ኤሊያኖች ወይም ዩኤፍኦ አንዳንድ ጊዜም ዩኤፒ ያሉ የሚጠሯቸው ኮንታክት እንደሚያደርጉ በ2026 እነኝን ሁሉ እንትን ብላለች።
በጣም እንግዲህ ከሰው ጋራ ራሳቸውን ግልጽ ያደርጋሉ ማለት ነው። ታዲያ ይሄ እንግዲህ የሴትዮዋ የዚች የባባ ቫንጋ ቡልጋሪያኗ ትንቢት ሲሆን ወደ ትንቢት ወደ አሉ ነው ግን ደግሞ ወደ በዚህ አሁን በፋይናንሻል ሴክተሩ ጥናት አጥንተው ሁሉ ጊዜ ፕሬዲክት የሚያደርጉ ወደፊት አሁን ባለው ነባራዊ ሁኔታ ይሆናል ሊመጣ ነው ብለው የሚናገሩ የኢኮኖሚስቶች የፋይናንሻል ጠበብቶች ደግሞ የሚናገሩት ፒር ሪቪው የሚባል ዶክመንት ማለት ነው። ማለት ተሰብስበው ጠቢቦቹ ፕሬዲክት የሚያደርጉት ምን እየመጣ ነው በ2026 ብለው ደግሞ ዶክመንት አወጥተዋል እና ጎን ለጎን ከዛ ኃይሉም ደግሞ አባ ዘወንጌል ተናግረዋል። በትክክል ታንኪዩ ኦኬ። ግን እሱን ደግሞ ብትልክልኝ በጣም ደስ ይለኛል። በዚህ ኃይሉ መኮንን እኔ እሱን አሁን ለምሳሌ ስላልደረሰኝ የምታውቁ ዶክመንቱን ብትልኩልኝ ደግሞ በሚቀጥለው ፕሮግራም አቀርበዋለሁ። በጣም ጥሩ። The final collapse of 2026 systemic risk institutional signals and market fragility ይመጣል። እንግዲህ ይሄ the final collapse ነው። ይሄ አሁን በ2008 እንደሆነው የኢኮኖሚ ክራሽ አይነት አይደለም። ብዙ ሰዎች ከስረዋል በዛን ጊዜ ወይም ደግሞ በ1930s እንደሆነው አይደለም። እነኚህ ሰዎች እየተናገሩ ያሉት ገና ስላልደረስንበት አሁን እንግዲህ 2025 ላይ ያለ ነው። በሚቀጥለው አሁን አመት ማለት ነው ጀምሮ ስለሚመጣ ትልቅ አሁን በሰፕቴምበር 11 የወጣ እንትን ነው ፖስት የተደረገ አርቲክል ደግሞ የወጣ አርቲክል ነው። የሚገርም ነው እና ምን ይሉናል እንግዲህ ፒር ሪቪው ጥናቱ ያው በ1929 ዘ ግሬት ዲፕሬሽን ነበረ። በ2008 ደግሞ ዘ ግሎባል ፋይናንሻል ክራይሲስ እኔ በዶኩሜንተሪ ከዚህ በፊት በእንግሊዝኛ የተሰራም ቢሆን ዱምስዴይ ፕሬፐርስ የሚለውን ታገኙታላችሁ። ወደ ገብታችሁ ብታዩ ሁለተኛው ቻናል ላይ ሆነ አላቅም። ስለዚህ 2018 ግሎባል ፋይናንሻል ክራይሲስ በዓለም ዙሪያ ማለት ነው። ምክንያቱም አሁን ወገኖቼ this is a transition የወረቀት ገንዘብ ሙልጭ ብሎ ጠፍቶ እነሱ የሚፈልጉት አይነት ከረንሲ ለማምጣት ዝም ብሎ በቀላሉ አይደለም የሚሄደው። እንዴት ትንሽ ክሎስ ሸዋብም እንደነገረን አስጨናቂ ጊዜ ለሰው ልጅ ይመጣል በቀላሉ ስሙዝ አይሆንልንም ብሏል። ስለዚህ አሁን ያንን ለማምጣት እንግዲህ እነሱ ወደሚጠቅማቸው እነሱ ወደሚቆጣጠሩት የገንዘብ አይነት ከረንሲ እንዲለወጥ ለማድረግ ይሄ ይመጣል። ምክንያቱም በ1930 አንድ እንግዲህ ግሬት ዲፕሬሽን 1929-1930 የዛን ጊዜ እነኚህ ባንከሮቹ እጅግ ተጠቅመዋል። ያ በመምጣቱ አሁን እርግጥ ነው እነሱ ከጀርባ እንዳመጡት አሁን ፋክት መጥቷል። በተመሳሳይ ሁኔታ 2008 ግሎባል ፋይናንሻል ክራይሲስ ሆም ብለው ነው ያመጡት። ከዛ የአውራው ጉንፋን ጊዜ ያው ሊኩዊዲቲ ስቶክ እንዴት ሊኩዊዲቲ ማለት እንግዲህ ዕቃ ነው እንደምታውቁት ስቶክ አልባ ሆኗል። ምክንያቱም ሰው ከየት በምን ትራንስፖርት ይመጣል? ሰፕላይ እና ዲማንድ ከሌለ ደግሞ ለምን ስቶክ ይደረጋል? የሰው ልጅ በትንሽ በነበረው ሶፍት እንኳን ሲደባደብ አይተናል። ስለዚህ አሁን ደግሞ ያው እንደምታነቡት በ2026 የሚመጣ እንግዲህ ይሄ አሁን የሚመጣው ማለት ነው የሚመጣው ዴፕት ሳቹሬሽን ኢንስቲቱሽናል ሄጂንግ ኢንቱ ጎልድ ኤንድ ቢትኮይን ወደ እነሱ ዲጂታል ወደሚቀበል እንግዲህ ፕሬዲክተብል ኮላፕስ የሚጠበቅ ፍራጂሊቲ እየመጣ ነው ብለው ይህንን ብዙ ረጅም አርቲክል ነው አንብቡትና የሚጠብቁት ነገር ነው። ኦኬ። ስለዚህ ከማን ነው ከቡልጋሪያዋ ሚስቲክ ጋራ አብሮ ሄዳል ማለት ነው። ታዲያ ወደ 2026 እንግዲህ የበፊቱ ጥናት ያካተተልኝ ነው። ወደዚህ አሁን በ2026 ላይ ደግሞ ያገኘሁትን ካለፈው እንግዲህ ትዝ ይላችኋል። ባለፈው ፕሮግራም ስለ ነምበር 10 አውርተናል፣ ስለ ነምበር 19 አውርተናል። ከኤአዩ ጋር በተያያዘ ብዙዎቻችሁ ጠቅሞናል ብላችኋል፣ ወዳችሁታል። ይህን ከዛ ጋር በተያያዘ እያጠናሁት በነበረው ጊዜ ነው እንግዲህ ወይ ቡልጋሪያዋ ሚስቲክ ጋር ሚስቲኳ ስል እንግዲህ የምጠነቁለውም ሴትዮ ማለት ነው እንግዲህ በተገለጸልኝ በምትለው ነው እንግዲህ እና ከዛ እንግዲህ ወደዚህ ደግሞ በምንመጣበት ጊዜ እንግዲህ ባለፈው ትዝ ይላችኋል
ስለ ነምበር 10 ስናወራ 23 ስለ 23 ቁጥር አውርተናል 23 ማለት ደግሞ 23 ክሮሞዞም ከእናት 23 ክሮሞዞም ከአባት አለና ከዛ ሲደመር እነኚህ ሁለቱ 5 ሆነው መጨረሻ 10 የሰው ቁጥር ይሆናል 2026 እንግዲህ አሁን የሚጠበቅ ነገር አለ 2026 ምንድነው ስንል በጣም የሚገርማችሁ ነው 2026ም ሲደመር 10 ቁጥር ነው የሚመጣው ስለዚህ ለሰው ልጅ በአጠቃላይ እንግዲህ 10 ቁጥር የሰው ልጅ ቁጥር ከሆነ የሰው ልጅ እንዲገባበት በዓለም ላይ ያለ ሰው በሙሉ እንዲገባበት የሚፈለግበት ታይም ላይ ምክንያቱም ነምበር በጣም ለነሱ ለጨለማ ማህበረሰብ የሚነጋገሩበት ቋንቋ ነው በነምበሮች በምልክቶች ነው የሚነጋገሩትና በቀለሞች ይነጋገራሉ እነኚህ ለነሱ በጣም 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 ኢምፖርታንት ነገር ስለሆነ ከድሮም ጀምሮ it can be seen for those who have eyes and for those who have ears to hear እንደዛ ነው የሚሉት አይን ላላቸው ብለው የሚያዩት አይን ለሌላቸው የማያዩት ስለዚህ እርስ በራሳቸው ምስጢራዊ ማህበረሰቦቹ ኮድ ይለዋወጡበታል ታይሙ መድረሻውን ያውቁበታል ለሌሎቻችን ደግሞ ዝም ብለው የምንስትበትን መንገድ ይሰጡናል ማለት ነው ስለዚህ የሚዲያው የፊልሙ ምናምን ስራው ይሄ ነው እኛ ደግሞ necessarily ይሄንን ነገር ዲግን እያደረግን በመናውቅ ጊዜ አንዳንድ ጊዜ we come across እንደ dangerous ነው ስለዚህ መወገድ አለበት ተብሎ ብዙ ሰዎች በአገራችን ውስጥም በውጭም የሚወገዱበት ምክንያት ለዚህ ነው የሰው ቁጥር ነው ለማንኛውም ታዲያ እንግዲህ ስለ ሰው ቁጥር የምናወራ ከሆነ ሶስት ነገር አንስተን እናወራለን ስለ ጤናችን እናወራለን ከዚህ አሁን እንግዲህ ስለ አውራ ጉንፋን እናወራለን ምክንያቱም ያውራ ጉንፋን እንደነው አብቅቷል ከዚህ በላይ የለም ፓንደሚክ ምንድነው የሚለውን እናወራለን ምክንያቱም የሰው ቁጥር ነው የሰው ቁጥር ገንዘብ የሰው አሁን ምን ተጠቀመበት ነው እንዴት ነው አፌክት የሚያደርገን የሚለውን እናጠናለን ከዛ እምነታችንን አብረን ጎን ለጎን በእምነት ዙሪያ ያለውን እናጠናለን ከዛ በአራተኛ ደረጃ ዛሬ የምንነጋገረው የሐሳዊ መሲህ ደግሞ መምጣትና እንግዲህ ሁሉም እነሱ በሙሉ የሚታገሉት ቱ አሸሪን የሱን ታይም ለማምጣት ስለሆነ እየሰሩ ያሉት ይሄንን አራቱን ፖይንቶች እና የምናየውናል ማለት ነው በዚህ መራግብ ታዲያ እንግዲህ በቅድሚያ ስለ እንግዲህ አውራው ጉንፋን ሄዷል ወይስ አልሄደም የሚለውን በምንነጋገርበት ጊዜ በቅድሚያ ማለት ነው ምክንያቱም ሁሉ ጊዜ እንደ ባክ ኦፍ አወር ማይንድ ነው ጭንቅላታችን ውስጥ ከጀርባ አለ ምክንያቱም የአውራው ጉንፋን 2020 በጣም አስደንግጦናል ታዲያ በጣም በሚገርማችሁ ሁኔታ እንግዲህ በአውራው ጉንፋን ጊዜ የጆን ሆፕኪንስ ኢንስቲትዩት እዚህ እንግሊዝ ሀገር ያለው እንዴት ትልቅ ቀዳማዊ የሆነ ጨዋታ ሚና ይጫወት እንደነበር ታስታውሳላችሁ በዛም ጊዜ በስለ ጆፕኪንስ ኢንስቲትዩት ያለውን ኮኔክሽን ብዙ ፕሮግራም ተሰራ ሁሉ ጊዜ ያወርዱት ነበር ታስታውሳላችሁ ኤኒዌይ አሁን ደግሞ ይሄ ጆን ሆፕኪንስ ኢንስቲትዩት አሁን ፓንደሚክ አይቀሬ ነው ይመጣል አውራው ጉንፋን ይሁን እንግዲህ የተሻሻለ አውራው ጉንፋን ይመጣል የሚመጣውም ከ2025 እስከ 2028 ባለው ጊዜ ነው በደንብ ግን ስር የሚሰደውና በዓለም ላይ በደንብ የሚታወቀው በ2026 ነው በሚቀጥለው ዓመት ማለት ነው ብሎ የ89 ፔጅ ፕላን በደንብ እየሰማችሁ ነው የ89 ፔጅ ፕላን ቢመጣ በዓለም ላይ ምንድነው መደረግ ያለበት ሰው እንዴት ነው መዘጋጀት መንግስታት እንዴት ነው መዘጋጀት ያለበት ልክ እንደ ሲሙሌሽን ኢቨንት 201 ነው እንደሚባለው ማለት ነው በሙሉ በቃ አሳያችኋለሁ ዲስክሪፕሽን ላይ ሊንኩን ታገኙታላችሁ ማንበብ ለምትፈልጉ 89ን ፔጅ ማንበብ ትችላላችሁ ለማንኛውም እኔ የተወሰነውን ነው ማሳያችሁ ማለት 2026 የሚጠበቅ ታይም ነገር ነው ብቻ ዝም ብላ አሁን እንግዲህ እቺ ቡልጋሪያዋ ሚስቲክ ስለተናገረችው ወይም የገንዘብ ብቻ የሚነካ ነገር ሳይሆን በጤና ላይ ራሱ እንድንሄድበት የሚፈለግ ነገር አለ ማለት ነው እዚህ ጋር ግን ከዛ በፊት ወገኖቼ አንድ ነገር በደንብ ከመጀመሪያው በደንብ ለመከታተል እንዲወጀን ከመጀመሪያው አሁን እንግዲህ ገንዘብንም ጤናንም እየተናገርን ስለሆነ አሁን በዓለማችን እንግዲህ እንደምታውቁት ኢትዮጵያ ብዙ መንገድ ሄደናል በእንግሊዝ
በአሜሪካ አሁን ይህን ዲጂታል አይዲ በዓለም ላይ በአጠቃላይ ቢሆንላቸው የሚፈልጉት አካሄድ ዲጂታል አይዲ ነው። ግን አሁን ስሙዝ ትራንዚሽን ይህ በቀላሉ እየሆነላቸው አይደለም። ስለዚህ በቃ አይሆንልንም ብለው አይተውትም፣ ያውቁታል ከመጀመሪያው። ሁላችንንም ማለት ነው ልክ የአውራ ጉንፋኑ ድራይ ራን ነበር፣ ሙከራ ነበር። ይሄኛው አሁን የሚጠበቅ ታይም ነው 2026 ባይዘዌ ወገኖቼ። ትዝ ይላችኋል 2020 ስለ 23 ነበር ከዚህ በፊት ስለሚመጣው ሜቴኦራይት ምናምን እያሉ የሚመጣ ሜቴኦራይት አለ ምንድነው ስለ 2023 ስለ ፊልም ምናምን ሁሉ ከዚህ በፊት የዛሬ 2 ዓመት ምናምን በሰራሁት ፊልም ምንድነው ፕሮግራም ታስታውሳላችሁ። የት አንደርስታንድ ያላደረኩት አሁን አንደርስታንድ የማደርገው 10 ቁጥር ጋራ የሰው ቁጥር መሆኑን አለመገንዘብ ነው። ሁልጊዜ እየተመራ ነው የምመጣው። ስለ 23 እንግዲህ ባለፈው በደንብ ተነጋገርን። ግን ያንን ፕሮግራም በምሰራው ጊዜ ዛሬ 2 ዓመት 3 ዓመት አላውቅም ነበር። አሁን ግን እናውቃለን። ስለዚህ ይሄንን ታይም ነው የሚጠብቁት ማለት ነው ለማንኛውም። ስለዚህ አሁን የሰው ልጅ ወደ ሎክዳውን ዳግም ቢገባ ማለት ነው ይሄ አሁን እየሄዱበት ያለውን ነገር በሙሉ በቀላሉ ማለት ነው ያመቻችላቸዋል። ከበፊቱ ተምረዋል ከአውራ ጉንፋን ጊዜ ኦልሬዲ። ምክንያቱም የጨለማ ማህበረሰብ ስራዎች ማለት ነው ለምሳሌ 15 ሚኒት ሲቲ ለመስራት ስራ አላቆሙም፣ እየሰሩ ነው። ለንደን የምትኖሩ እያያችሁ ነው። ድሮ ከአንድ መንገድ ወጥታችሁ በቀላሉ ወደ ኢንሳይድ ወደ ምትገቡበት መንገድ በሙሉ አሁን ሞተር ሳይክልና መኪና መግባት አይቻልም ተብሎ ካሜራ ተደርጎ እንትን ብሏል። በቃ በፕላን ባይ ዲዛይን የባስኪል ሌኖቹን በዚህና በዚህ አስፍተው የሰው ልጅ ከአንደኛው ኤሪያ ወደ አንደኛው ኤሪያ በደንብ ብቻ በቀጠናው እንዲንቀሳቀስ የሚፈልገው ነገር እዛው አካባቢ ብቻ እንዲሆንለት ብዙ ርቀት እንዳይሄድ የሚደረግ ነው። በዓለም ላይ ይህን ያሉ መንግስታት በሙሉ እያደረጉ ነው። ስለዚህ ሎክዳውን ውስጥ በምንገባበት ጊዜ ምን ያገኛሉ የሚለው ልናገር። ግሎባል ዲጂታል አይዲ ይመጣል የዛን ጊዜ። ምክንያቱም ይሄንን ካላደረክ ይሄን አያስታገኝም። ይሄን በቤት ውስጥ ነው ሄደ እንኳን አቤቱታ የምትልበት ሰላማዊ ሰልፍ ክልክል ነው። አትወጣ እንዳሁን እንደ ኢትዮጵያ እንደናገር እንደሚደረገው አትወጣም። በቃ ችግር ነው። ምክንያቱም እንዳትታመም ትፈላለህ፣ በሽታ አለ ማለት ነው። አንድ ሁለተኛ ዲጂታል ሄልዝ ፓስፖርት ሪሜምበር የዛን ጊዜ ሲያወሩት የነበረው ዲጂታል ሄልዝ ፓስፖርት ያስፈልጋል። ኤር ተርሚናል ውስጥ ለመግባት ያ ፓስፖርት ያስፈልጋል which will be in your phone really እንደ ዲጂታል አይዲው ጋር ይካተታል። ስለዚህ ያ ከሌለ ትራቭል ማድረግ አትችልም። ኦኬ ትራቭል ማድረግ አትችልም። ስለዚህ ጎን ለጎን ነው አብረው የሚሄዱበት። 15 ሚኒት ሲቲው በሽታው እንዳይዛመድ በማለት እውን ያደርጉታል። ልብ ብላችሁ ስሙ። እሱም ብቻ አይደለም ቫክሲኔሽን የምንወጋው ማለት ነው አሁን በሚያመጡት እንትን የዛን አሁን ከዚህ በኋላ በግዴታ ይሆናል ማለት ያለበለዛ ይሄ በሽታውም ራሱ አሁን ጥናቶች ብዙ እንደሚያሳዩት በሽታውም ራሱ እንደ በፊቱ አይነት ሳይሆን ጠንከር ያለ ተደርጎ ስለሚነገር ፕሮባብሊ ስለሚሆን የዛን ጊዜ ይሄን ነገር ያለምን ህዝብ በሙሉ ጨርሶ ብዙ ከመግደሉ በፊት በቃ ይሄን አይነት ክትባት የሰራነውን ኢሚዩን የሆነውን እንትን ማለት አለብን ብለው ይሄዱበታል። ተመልከቱ። ከዛ ወደ ዶኩሜንቱ መለስላችኋለሁ። ከዛ ሶሻል ሚዲያ ኮንትሮል ይሄዱበታል። ምክንያቱም አሁን እንደኔ አሁን የሚለፈልፈው ሰው አለ አይደል? ኖ እሱ እንደዚህ ከቤት ቁጭ ብሎ ሰው እንዳይወጋ በሽታው እንዲህ ነው እያለ የሚናገረው የሚለውን በሙሉ እነሱን ኢንተርኔት ፕሮቫይድ እንዳይደረግ ከኢንተርኔት ፕሮቫይደሮቹ ጋራ ሁሉ ይነጋገራሉ፣ ያስችላቸዋል። ስለዚህ ልክ በ1984 ጆርጅ ዌል እንደጻፈው ሚኒስትሪ ኦፍ ትሩዝ እውነት ከነሱ ብቻ የምትመጣ ይሆናል። ሌሎቻችን በዚህ ጉዳይ ላይ የማናወራ ዲስከስ የምናደርግ በአካልም አንገናኝ። ለነገሩ የዛን ጊዜ እንኖራለን ማለት ነው። ስለዚህ ኤአይ ኢዝድሮፕ እያደረገ የምንጽፈውን የምናየውን ሁሉ የሚቆጣጠርበት ታይም ይመጣል ማለት ነው። ይሄ ደግሞ ኦሪዌሊያን ስቴት ወደዛ ቨርጅ ውስጥ እንሄዳለን ማለት ነው። እዚህ ላይ this is what they working. That's why ዛሬ ባለፈው ፕሮግራም እንዳሳየው ደጋግሜ ላሪ ኤልሰን ቢት ምንድነው ቲክቶክን አሁን በእጁ ያስገባ ያለው ለዚህ ነው። ቲክቶክ ላይ ሰው እንትን እያለ ስለሆነ
እሱ ብቻ አይደለም ልጁ አሁን ዋረን ብራዘር ምንድን ካምፓኒ ነው የፊልም ካምፓኒን እና የቴሌቪዥን ዜና ካምፓኒን አስቀምጡልኝ እሱን በሙሉ አሁን እየተቀለለ ያለው አያችሁ ዴቪድ ኤልሰን የሚባለው ማለት ነው ከዛ በመጨረሻ የሚያረጉት ነገር እሺ ያለልኝ ቤት ቁጭ ያልን ስራ ፈጣን ስራችን በሙሉ በኤአይ ተተካ 50 ሚኒት ሆነ ምንድነው የሚደረገው በሚባልበት ጊዜ we will be said UBI ማለት ዩኒቨርሳል ቤዚክ ኢንካም እሱን ይሰጠናል ማለት ምንድነው ጸባይ እስካሳመርን ድረስ በቤታችን አይደል ነው $1000 $1000 ምናምን በቤተሰብ ምናምን ይሰጣል እሱን ግን አዝሎንጋዝ ሂር ኖ ኢቪል ሲ ኖ ኢቪል መንግስት የሚለን ብቻ ያደረክ የምትኖር ከሆነ ማለት ነው this is what we are going into ይሄ አሁን የመጣለው ይሄ ነው ይሄ ዶክመንት ታዲያ ወገኖች ወደ ዶክመንቱ ስመለስ ማለት ነው የሚገርማችሁ ነገር ይሄ በጁን 23 2026 ምን ይሆናል ብለው እንግዲህ ሲሙሌሽን አይደለ ገምተዋል አሁን USG wasted millions አሁን እንግዲህ ክትባቱ የመጀመሪያው አልሰራልንም ማለት ነው እና ብዙ ገንዘብ ጠፍቷል ስለዚህ አሁን እንግዲህ ያሉት ስፓርስ የሚባል ድራግ አልሰራም ስለዚህ ብዙ ሰው እየሞተ ነው ብዙ ሚሊዮን ብር አጥፍተናል ስለዚህ የሚቀጥለውን ምን እናደርግ ብለው ጽፈዋል ማለት በፕላን ደረጃ ተመልከቱ ከዛስ አሁን ለምሳሌ ይሄ አሁን እንግዲህ እንደ ምሳሌ ስም አድርገው ነው ያወጡት በ2026 ነው ሚያካዛይ የሚባል ሰውዬ የሆነ አገር መሪ ነው ፕራይም ሚኒስተር ኦፍ የሆነ አገር ጽፈዋል እዛ ጋር አንብቡት እና እሱ አሁን ይህን ክትባት ህዝቡ እንዳይከተብ እንትን ብሏል ስለዚህ we are pursuing another option ስለዚህ ህዝቡ መድኃኒቱን የሚያገኝበትን ነገር እንደገና another option እናምጣ ብለው ይሄንን በቃ በተዘጋጅተውበታል ወገኖች እንደምታዩት ነው ማለት ነው አይገርማችሁ በጣም የሚገርም ስለዚህ አሁን ይሄ ሽቆ ተዘጋጁ አለልኝ ምንድነው የምትለው ለምን አስቀድመው ለመጠነቀቅ ነው ምናምን የሚል ሰው ይኖራል አይደል እሱ አይደለም እንግዲህ እቺ እንደምታቋት የዩሮፒያን ዩኒየን እንትን ነች የዩሮፒያን ኮሚሽን ዳይሬክተር ነች ዲሱ መኖር ስለምትባለው ማለት ነው በዩሮፒያን ዩኒየን ስፒች በቅርብ ጊዜ በሰጠችው ባለፈው ወር ማለት ነው አሁን የወደድንም ጠላንም ከቅርብ ጊዜ ወደዚህ በጣም ወደ ከበደው ታንኪዩ ናዝራዊ ፓራማውንት 5 ግሎባል 8 ቢሊዮን ዶላር ነው የገዛው ዴቪድ ኤልሰን የላሪ ኤልሰን ልጅ ታንኪዩ ናዝራዊ እና ይሄ እንግዲህ ወደ ግሎባል ኮንትሮሉ መምጣት ስለሚፈልጉ ነው ሚዲያውን እንጂ ካሁን ያስፈልጋቸው ነው ባይዘው የነሱ ገንዘብ ብቻ ሳይሆን ከጀርባም ብዙ ይሄንን አጀንዳውን እንትን የሚያደርጉ የጨለማ ማህበረሰብ ገንዘብ ነው ኤኒዌይ ምን እናለች ስሙ እንግዲህ በዚያውን በበሽታው ጉዳይ ላይ ሌላ በሽታ ከዚህ በኋላ የለም ማለች ወይስ ምን አለች የሚለውን እስኪ እናድምጣት We are on the brink, if not even at the start, of another global health crisis. And what do you mean ይላል ህዝቡ ራሱ እዛ የተሰበሰበው ራሱ እንኳን ይጨነቃል ምን ማለት ነው ምክንያቱም አሁን ሰው እንደዚህ አይነት ነገር መስማት አይፈልግም ሰፕቴምበር 10 እንግዲህ ያለፈው ወር ነው የተናገረችው አያችሁ እንደውም ይሄ on the brink ነው ያለችው በቃ just it will happen as a medical doctor by training እኔ እንግዲህ ሴትዮ ሜዲካል ዶክተር ነች by training የዚህ እንትን ኮሚሽነር ከመሆኗ በፊት appalled by the disinformation that threatens global progress on everything from measles to polio. አውስትራሊያ ተለቋል ይያለ ነው ያሬድ አሁን ታይሙም ራሱ ይገርማል And this is why today I can announce that the European Union will head a new global health resilience initiative. እንግዲህ ግሎባል ቪዲዮን አስቀምጥላችኋል ግሎባል ሄልዝ ሪዚሊየንስ የሚሉት አሁን ምንድነው የዓለም ጤና ድርጅት ካሁን በኋላ ይሄ በሽታ እንትን ብሏል ስለዚህ ይሄን ህዝቡ ይወጋበት ሲባል በፓርላማ መንግስታት
ይሄንን ሻሉ ማለት ነው መወያየት የለባቸውም የዓለም ጤና ድርጅት የወሰነውን ከዚህ በፊት እንግዲህ አሳይቻችኋለሁ ዶክመንቱን የወሰነውን ህዝቡ ይወጋል ማለት ነው ቀጥታ እንደ የዓለም ጤና ድርጅት አለ ምንድነው አንተ የምትለው የሚለውን ነገር ይሄ አሁን ከሰው ጋር ተመካክሮ ከህዝብ ጋር በፓርላማን ዲቤት አድርጎ ምናምን የሚለው ይቀራል ማለት ነው ዩሮፒያን ዩኒየን አገሮች ይሄንን ነው እየወሰኑ ያሉት ማለት ነው ኦኬ እሱን ነው የምትናገረው ቪዲዮን አስቀምጥላችኋለሁ ታዲያ ሌሎች ሰዎችም አሁን እዚህ ፒክቸር ውስጥ እንደገና በፊት በጣም ያሰለቹን ሰዎች ያማረሩን ሰዎች እንደነ አንቶኒ ፋውቺ አይነት ሰዎች ተመልሰው አሁን እዚህ ፒክቸር ውስጥ መምጣታቸው በዚህ ወቅት በጣም ይገርማል ኤሶዬ ሁለት ቪዲዮዎች አሳያችኋለሁ በሰፕቴምበር ባለፈው ወር የተናገረው ንግግር አስደምጣችኋለሁ እንደገና ማለት ነው በኦክቶበር አሁን በዚህ በያዝነው ወር ደግሞ ቃለ መጠየቅ ተደርጎለት እንደገና የተናገረው እንትን አለ ኤሶዬ እኮ በትክክል መሆን ያለበት ብዙዎች እንደሚናገሩት በፍርድ ቤት ከዛ ወደ ከርቸሌ ነበር ግን አይደለም እና አሁን እንደ መካሪ ያው እንደምታዩት እየመከረ ነው የመስከረም ወሩን ላስደምጣችሁና ከዛ ነገሮች በተያያዘ መልክ ያሉ ሁላችንም የሚያገባ ፕሮግራም ነው የፕሮግራም ተመልከቱት What is likely to happen, I don't know if it's going to be next year or 10 years or 15 or 20 years from now, is the emergence of another respiratory disease. It may be another coronavirus because we know that coronaviruses really, mostly in bats, have the capability of binding to receptors that are in humans. It could be another flu. We're dealing with H5N1 now, which is bird flu, which has taken አላችሁ እንደሰማችሁት ነው ረዘም ያለ ቪዲዮ ስለሆነ አስቀምጥላችኋለሁ ስለዚህ ባይመጣ ይገርመኛል አለ ምንድነው እንዴት አይመጣም ብለን እንዴት ልንገምት እንችላለን ይመጣል በጥግጠኝነት ይመጣል ከበድ ብሎ ነው እንደውም የሚመጣው እንግዲህ ስሙን ዘረዘራቸው ነው ስሙን እዚህ ላይ መናገር አልፈልግም ከነኚህ ሁሉ በሽታዎች አንደኛው ራሹን አሻሽሎ ይመጣል ነውና ይሄ አይመጣም ማለት ሳይንስ አለማወቅ ነው ኦኬ ከዛ በኦክቶበር ደግሞ በዚህኛው በያዝነው ወር ደግሞ እንደገና አሁን ኤሶዬ እኮ መራቅ ነው ያለበት ምክንያቱም እሱ የመከረው ምክር በዚህኛው በዚህ ባውራ ጉንፋን ብቻ ሳይሆን በኤችአይቪ ኤድስ ራሱ ጊዜም ኤሶዬ አክቲቭ ነበር በዛን ጊዜ የሚናገረው ነገር ራሱ ብዙ ሰዎች አጀንዳውን በደንብ ያወቁበትና የተናገሩበት ጉዳይ ነው ግን ስቲል ዲስ ጋይ አለ የኦክቶበሩን ደግሞ ስሙት And then there's the transformative, if I might use that word, experience that we've all had now in year 5 of COVID. So the thought that we won't have another pandemic, I think, is naive at best and just not completely unrealistic. ስለዚህ ይመጣል ነው በቃ ይመጣል እንግዲህ 5 ዓመት ሆኖናል አውራው ጉንፋን ከነበረ አሁን በቅርብ ጊዜ ያመጣል ብሎ ማሰብ እያለን ነው በጣም የሚገርም ነው ወገኖች በጣም የሚገርም ነው ታዲያ ይሄ ሰውዬ እንግዲህ ታቆታላችሁ this guy ከዚህ በፊት ሁለቴ ሶስቴ ቪዲዮን አሳይቻለሁ ይሄ ሰውዬ ገንዘብ በቢል ጌትስ ገንዘብ እየተሰጠው እንግዲህ በጣም የሚናገር ነው በዚህ በሽታዎች ይመጣሉ ከፓንደሚክ ይመጣል ብሎ ሴሌክሽን የሚናገር ነውና ይሄ በሽታ ይመጣል ይሄ በሽታ ዶክተር ፒተር ሆቴዝ ይባላል አዳምጡት በእነኝን ካየን በኋላ ወደ ዋናው እንገባለን ማለት ነው ስሙት We know what's next. We're going to have another major coronavirus pandemic before the end of this decade, before 2030. ልብ አድርጋችሁ እዚህ ጋር ስሙ ከ2030 በፊት እንግዲህ በ2026 ተነስቻለሁ ከ2030 በፊት በጣም ግሎባል የሆነ አሰቃቂ የሆነ ፓንደሚክ ይመጣል ያለ ነው We're going to have zoonotic influenza illness. We're going to have arboviruses, mosquito-transmitted viruses, because of that combination of climate change. We're seeing that now on the Gulf Coast. Okay. አሁን ታዲያ ስንመለስ ወገኖቼ እንግዲህ የቢል ጌትስ ያለውን አስቀምጥላችኋለሁ ቢል ጌትስም ከዚሁ ጋር ነው የሚነጋገረው ከታይም አኳያ ማለት ነው እንግዲህ ወደ መጽሐፍ ቅዱስ በምንሄድበት ጊዜ አሁን እንግዲህ ይሄንን የበሽታውን እንደዚህ እንትን ካደረኩ በኋላ ደግሞ ወደ ሁለተኛው አንግላችን እንሂድ በጣም የሚገርም ነገር ነው ማሳያችሁ በመቀጠል በአንደኛ ጴጥሮስ መልእክት ምዕራፍ 5 ላይ ከቁጥር 8 ላይ በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና የሚል ቃል አለ ይህን ቃል እንግዲህ ታቆታላችሁ መቼስ
አሁን እንግዲህ ያንን ቃል በልቡናችሁ ካስቀመጣችሁ በኋላ አሁን የጨለማ ማህበረሰብ እንግዲህ የዲያብሎስ ፍላጎቱ ሁል ጊዜ ማለት ነው የእግዚአብሔርን ነገር መገልበጥ አንደኛ እግዚአብሔር በሰማይ ያደረገውን እሱም በምድር ነው ብሎ እንዲሆን በቃ አላል መንግስት ማወጅ ነው ስለዚህ አምላክ መሆን ነው የሚፈልገው አምላክ ነኝ ስላለ ነው የወደቀው ይሄ ደግሞ የኢሉሚናቲዎቹ ሃንድቡክ መጽሐፍም ራሱ በደንብ የሚያሳየው ነው ኦኬ አንድ ሰው በጣም በቃ እንትን አለ ትልቅ ደረጃ ደረሰ በኢሉሚኔትድ ሆነ የሚባለው በምድር ሆኖ በነሱ መንገድ ማለት ነው እንግዲህ ከተነጠቀ ማለት ነው ከተነጠቀ እነሱ በሚሉት ትምህርት ከአሴንድድ ማስተሮቹ እየተማረ ላይ ከደረሰ ማለት ነው ስለዚህ the teaching of the mystical order and the secret teachings that make them great mystical teaching እንግዲህ አለው ሁለት ፓርት ነው እንደገና ደግሞ the secret teaching ደግሞ እንግዲህ የቴዎሶፊው ትምህርት ነው እሱን ጎን ለጎን አንድ ላይ አድርጎ ፊልምም ተሰርቶበታል ኃይሉ መኮንን ትክክል ነው ስለዚህ ይሄው the magician card የሚያሳየን አዛባፍ ሶቢሎ ነው እንግዲህ ወደ እንግሊዝ ደግሞ የምትኖሩ ሴንት ፖል ካቴድራል ብትመለከቱ ንግስተ አን በቤተ ክርስቲያኑ በር ላይ እንዲህ ብላ እጇን የምታሳይበት ወይም ደግሞ እንትን ላይ ማን ነው the goat of Mendes ሆረስ ላይ አምልኮተ ሰይጣን ምስሉ ላይ ማለት ነው ከላይና ከታች እጁን አድርጎ የምናየው አዛባፍ ሶቢሎ ነው ስለዚህ እዚያም ላይ እንትን ውስጥ የተገናኙ ሰዎች በሙሉ እንትን አላቸው ግን የእግዚአብሔር አባባሉ እንደዛ አይደለም የእግዚአብሔር አባባሉ ሁሉ ጊዜ ገልብጦ ነው ማለት ነው እንድንረዳ የሚያደርገን ለምሳሌ አሁን ኦሪት ዘፍጥረት ምዕራፍ 49 ላይ በመንሄድበት ጊዜ በቁጥር 25 ላይ በአባትህ አምላክ እርሱም የሚረዳ ሁሉንም በሚችል አምላክ እርሱም የሚባርክ ያረፋችሁ ታነቡት ይገርማል በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማዕፀን በረከት ቅድም ብሩኬ ከአውትሳይድ ሶ ኢንሳይድ የምትለው ከዚህ ጋር በተያያዘ ነው በጣም የሚገርም የእግዚአብሔር እንግዲህ ይሄ እግዚአብሔር ያለበትን የእግዚአብሔር መባረክን ነው እንግዲህ ከላይ ሲለቀቅልን እንዴት እኛ እንትን እንደምንል ልጆች ከማዕፀን ጀምሮ እንዴት እንደሚባረኩ አባቶች ሲያስመሰጥሩት በጣም ደስ ይላል ብዙ ነገርም ጭምር የያዘ ነው ማለት የእግዚአብሔር ፈቃድ ያልሆነበት ነገር በምድር አባቶቻችን በምድር ደም እያፈሰስን ከሰማይ በረከት መጠበቅ የማይሆን ነው በምድር ኃጢአት እየበዛ ከሰማይ በረከት የማይሆን ነው ሁሉ ነገር የተሳሰረ መሆኑን በአባቶች በደንብ አድርገው የሚያስተምሩትም ጭምር ነው ለማንኛውም ታዲያ አሁን እንግዲህ የጨለማ ማህበረሰብ ደግሞ የሚከተለው አካሄድ አለ የጨለማ ማህበረሰብ ደግሞ የሚካሄደው አካሄድ አለው ምክንያቱም አሁን እንግዲህ በሰማይ የታየ ኮከብ አለ ወይም ኮንስቴሌሽን አለ የሰማይ ስብስብ አለ የሚጠበቅ በ2026 ኤፕሪል ነው በ2026 ኤፕሪል አካባቢ ነው የሚሉት they don't really know ሁሉ ጊዜ ኤፕሪል አካባቢ ይላሉ አንዳንዴ አንድ ወር ሁለት ወርም ሊሳሳቱ ይችላሉ ለማንኛውም ግን ያውቁታል በቴሌስኮፕ አይተው ያውቁታል it is happening ይህ ስታር ሬጉለስ ይባላል ስታር ሬጉለስ ይባላል በጣም የሚጠብቁት ኮከብ ነው የኮከቦች ስብስብ ነው is predicted to align እንግዲህ ለዚህ ነው አሁን እንግዲህ ኮከብ ቆጣሪዎች አሁን ለምሳሌ ጀሚናይ ቪርጎ ምናምን ሲሉ ለየራሳቸው እንትን የሚያደርጉት አለ እነኛ ደግሞ እንደገና ደግሞ ይሄ ደግሞ ዋንስ ከስንት ጊዜ በኋላ ወይም ሆኖ ማያውቅ አይነት እንትን ስብስብ በሚያዩበት ጊዜ ያ በሰማይ ነው የሆነው እነሱ ደግሞ በምድር ያንን ተከትለው የሚያደርጉት ሪቹዋል አለ ምክንያቱም በዲያብሎስ ያንን ተከትላችሁ ስታደርጉ እኔ እንዲያደርግላችኋለሁ እንዲሆናለሁ ስላላቸው ማለት ነው ስለዚህ ሁሉ ነገር ሰማያዊ የእግዚአብሔር ብቻ ሳይሆን ዲያብሎስም እንደ እግዚአብሔር መሆን ስለሚል
ተከታዮቹ እንደ አምላክ ሆኖ ነው የሚሰራላቸውና ፕሮሚስ ያደርጋቸዋል፣ ይነግራቸዋል፣ ያደርጋሉ ማለት ነው። እንግዲህ ባለፈው ፕሮግራም እንዳየነው ስለ ስፊንክስ አሁን ፒራሚዱ አይተናል። እንዴት በዛ ትልቅ ሴሌብሬሽን እያደረጉ እንደሆነ ከፒራሚድ 10 ቁጥር ነው ብለናል። ፒራሚድ 19 ነው ብለናል። ፒራሚድ ብለን ያንን አይተናል። አሁን ታዲያ ይህ ስታር ሬጉለስ አላይን የሚያደርገው አላይን በአማርኛ ምንድን ነው እንግዲህ በትክክል መስመር ላይ የሚወድቀው ግሬት ስፊንክስ ኦፍ ጊዛ ጀስት ቢፎር ዶን ጋራ በጣም በመስመር ይወድቃል ወገኖች። ይህንን በጣም የሚጠብቁት ነው። በ2026 በጣም ነው የሚገርመው። ናሳ ድረ ገጹ ላይ ለቆታል። ኃይሉ መኮንን ይለናል። አላየውም። ይገርማል። ኤኒዌይ ዋት ኢዝ ኢት ዚስ ኤቨንት ሪፈርስ ቱ ስታር ሬጉለስ ዘ ብራይተር ስታር። አሁን እንግዲህ ሊዮ የብራይተር ስታር በኮንስቴሌሽን ሊዮ ኮንስቴሌሽን appearing to rise just before the sun. አሁን ሊዮ የአንበሳው ቅድም እንግዲህ መጽሐፍ ቅዱስ ጥቅሱን ተመልክቱ። የአንበሳው ልቡ ተብሎ የሚጠበቅ ነው። እሱ አብርቶ ይታያል በዚህ ኮንስቴሌሽን ውስጥ፣ በዚህ መሰባሰብ ውስጥ። why is it significant? ለምንድን ምን ያው ግጥምጥሞች ታንኪ ያሪድ ይሄ ከዚህ ግጥምጥሞች ምን ያደርግላቸዋል እነሱ ሲባል በእነሱ እምነት ነው፣ ኖት በእኛ እምነት እያልናለን። በእነሱ እምነት the prophecy states that ይሄ በሚታይበት ጊዜ የሰው ልጆች ለአንዴና ለመጨረሻ ኖሌጅ ይለቀቅላቸውና አዋቂዎች ይሆናሉ፣ ትራንስፎርም ያደርጋሉ፣ አዋቂዎች ይሆናሉ፣ ጠቢቦች ይሆናሉ የሚለውን ይጠብቁታል። በጣም በቃ ጠቢብ ይሆናል፣ ጥበብ ይለቀቃል በ2026 ብለው ይህንን ይጠብቃሉና አሁን እንግዲህ በዚህ ጉዳይ ላይ ነው። አሁን ለምሳሌ አሁን ብዙ ነገሩን የዴቪድ አይክ እንሰማለን። ዴቪድ አይክ አርማው አንበሳ አድርጓል። ዩ ዘ ስሊፒንግ ላይን ዋይ ዩ ስሊፒንግ ዌክ አፕ ምናምን ይላል። ብዙ ነገሩን የዴቪድ አይክ ብዙ ዓመት እንትን ብዬዋለሁ፣ ተከታትዬዋለሁ፣ በስልክ አውርቼው አውቃለሁ ምናምን። ግን አንዳንድ ነገሮች የሄድና አሁን ሃይማኖት ለዴቪድ አይክ አይሆንም። እምነት አሁን ኦርቶዶክስ ብትሉት ምናምን አይቀበልም እሱ። ምክንያቱም እሱ አሁን ሁላችንም ትራንሴንድ አድርገን አንድ ኮስሞ ወደዚህ አነቃቂዎቹ ትምህርት ጋር ነው እንደውም የሚሄደው። በቃ ወደ ኒርቫና ነው የሚሄደው እና ወደ ኮስሚክ ፓወር ምናምን ነው የሚሄደው እና ትንሽ ጥፍ ስለሚልብኝ በእኔ በበኩሌ ማለት ነው እስከዛ ድረስ ና እዛ ጋር ወራጅ ላለሁ ማለት ነው፣ አይመቸኝም። ስለዚህ አሁን እሱም አሁን እዚህ ውስጥ ቢገባ እኔ ምንም እንትን አይለኝም። ኦኬ። ስለዚህ አሁን እንግዲህ ባጭሩ ሌላውን እናንተ ታዩት ትችላላችሁ። በ2026 በግብፅ ፒራሚድ ላይን አፕ ያደርጋል። በቀደም ያሬድ ምንድን ነበር ያለኝ? ምንድን ነበር የሚባለው ነው ያልከኝ? ምንድን መስመር ይዛል ስለው ምንድን ነበር ያለኝ? ጥሩ ነው ያልስመልሱልኝ ነበረ። ግጥምጥም ይላል፣ ግጥምጥሞች ይወድቃል። ከዛ በኋላ በዚህ ወቅት ላይ በ2026 ለዓለም ሕዝብ በሙሉ በምድር ላይ ያለ ይህን ለተከተለ እንግዲህ ኖሌጅ ይለቀቅለታል። የሚለቀው ማነው ነው? እንግዲህ የእንትኑ ስብስብ ሲሰባሰብ ኮከቦቹ እነሱ በሚያጠኑት እንደዚህ አንበሳ ነው የሚሆነው። ለዚህ ነው አንበሳ ያሉት። በዛ ይህንን ስታር ስብስብ እንግዲህ ሬጉለስ ብለው ይጠሩታል ማለት ነው። ኦኬ። ይሄ ሰውዬ ክሪስ ቤልሶ ይባላል። ሂዝ ሚስቲክ ላይክ እንደ ያጋ ማነች እንደምትባለው እንደ እሷ ሚስቲክ ነው። እሱም ብቻ አይደለም፣ ሚስቲክ ብቻ ሳይሆን ደግሞ እነ ፔንታገን፣ ሲአይኤ ምናምን እንደ ሪሞት ቪወር አድርገው የሚጠቀሙት የነበረ ሰው ነው። ይሄ ሰው በደንብ ሃይሊ ሪስፔክትድ የሆነ ሰው ነው በእነሱ ስፌር እና ይሄ ሰውዬ ስለዚህ ሬጉለስ ስታር ሰማያዊ የሆነች እንግዲህ እነሱ አሰንድድ ማስተርስ ነው የሚሏቸው፣ እመቤታችን ምናምን አይደለም፣ እንደዛ እያሉ አይደለም። ክብር ምስጋና ለእሱ አሁን እንደዛ ብለው አይደለም ይጠሯል። የሆነች ሴት እንግዲህ አሁን እሱ እንደዚህ ታይም ትራቭል በሚያደርግበት ጊዜ ማለት ነው፣ በሚነጠቅበት ጊዜ
የነገረችውን እንትናም እቺም ቡልጋሪያዋም እንደዚህ ነው ተነገረን ተመጥቀን በየንበት ጊዜ ምናምን ታይም ትራቨል ያደርጋሉ እና የኛውም ሰው እንግዲህ የቅርብ ጊዜ ነው በህይወት ያለ ሰው ነው ዲስ ጋይ መጽሐፍ ጽፏል UFO of God ብሎ ማለት ነው ስለዚህ እንግዲህ ከቡልጋሪያ ሴትዮ ከተናገረችው ጋር አብሮ የሚሄድ ነው ማለት እንግዲህ UFOዎች ይገለጣሉ ምናምን የሚለውን እና የሰው ልጆችን ያወራሉ እና ትራምፕ የሚያወሩበት ነገር ጋር በሙሉ የተያያዘ ነው ማለት ነው እና ትራምፕ እንግዲህ አሁን ከቅርብ ጊዜ ወደዚህ እንደምታውቁት አሜሪካኖቹ አሁን በኮንግረስ ደረጃ አሁን በፍርድ ቤት ደረጃ ቁጭ ብለው እንግዲህ ፋይሉ ይገለጥ ይውጣ UFOዎች በአካል አሉ ወይ ይዛቸዋል ወይ ስፔስ ሸትላቸው የት ነው መንኩራኩራቸው የት ነው የሚባል ነገር ድሮ ተደርጎ የማይታወቀው ነገር በሙሉ በቃ እየተንጫጫ እየወጣ ነው ያለው ይገርማል በጣም አሁን ታዲያ በዛ ወቅት ደግሞ እንግዲህ አሁን በእነኚህ ሰዎች እምነት አሁን የሚመጣው ይሄ ሰውዬ እንደሚናገሩት ሰሙታላችሁ እንግዲህ በአንድ ወቅት አንድ ሄቪንሊ ኢንቲቲ ሄቪንሊ የሆነች ሴት ነጭ ልብስ የለበሰች ተገልጻለት በ2026 የሰው ልጅ ልዩ ጥበብ ይሰጠዋል ከዛ በኋላ በሱ ትርጓሜ ደግሞ አሁን እንግዲህ ከኢቫንጀሊካል እንግዲህ ይሄ እንትኖች ሁሉም ክርስቲያኖች በተለይ በራፕቸር የሚያምኑት ፕሮባብሊ ጌታችን ይገለጽና ወደ ራፕቸርም ሊመጣ ይችላል ምናምን ብለው አሁን እዚህ ነገር ላይ እያወሩበት ነው ማለት ነው ብዙ የዓለም ህዝብ በዚህ ጉዳይ ላይ አይ ዶንት ኖ ኩቢ ፕሮጀክት ብሉቢም ሊሆን ይችላል አይለቅ ነው ሊያደርጉት ያሰቡት ነገር ብዙ ነገር ይቀየራል ማለት ነው 2026 is mark my words ኦኬ በጣም የሚገርም ነው እንግዲህ በዚህ መሰረት ማለት ነው ይህ ስታር በ2026 አንዳንዱ ኤፕሪል ይላል አንዳንዱ ሜይ ይላል አንዳንዱ ጁን ይላል ምናምን በሚታይበት ጊዜ this is the star Regulus from the constellation Leo the star associated with lion's heart የአንበሳው ልቡ ላይ ነው ስታሩ Regulus ሊዮ ስታር እንትን ብልጭ የሚለው the little king ትንሹ ንጉስ መገለጫው ታይም ነው ልብ አድርጋችሁ ኦኬ የትንሹ ንጉስ መገለጫው ነው and is connected to leadership and divine authority እንግዲህ የዲቫይን አውቶሪቲ የተፈቀደለት ንጉስ መሪ የሆነው የሱ የመምጫው ታይም ነው ብለው ያምናሉ እነኚህ ሰዎች እንግዲህ በቅድም ክሪስ ብሌድስቶ በሱ ቪዥን መሰረት ይላል he says that once this star aligns with Gaza ከጋዛ ፒራሚድ ጋራ ቅድም መስመር ላይ እንትን ሲገጣጠም ያሬድ እንደነገረ of the phoenix in 2026 new knowledge will be revealed that will change everything አዲስ ሰማያዊ ዕውቀት ይሰጣል ለአንድና ለመጨረሻ ሁሉን ነገር የሚቀይር ብለው ያምናሉ በጣም እንግዲህ ገና ቅርብ ጊዜ 7 ወር ማለት ነው ይቀራል በዚህ መሰረት ማለት ነው እንግዲህ እንደምታዩት የሰማይ አዛባብ ሶቢሎ ያልነው እንደዚህ ነው ይሄንን እኔ ወገኖቼ I think these people has been waiting for this event for a long time ብያምናለሁ ምክንያቱም ስለ ቴን ዳውኒንግ ስትሪት አወራን ባለፈው ብዙ ነገር ነው ያወራነው ወገኖቼ እና አሁን ኦል ዘ ሰደን ሄደው እንግዲህ እዛ ፒራሚዶቹ ጋር ያውሉ ኮንሰርት ምናምን ሲያደርጉ ኤአዩ ሲመጣ ምናምን ሁሉ I don't know we are እንግዲህ እኛ we are investigating እኔ ትንብት አዋቂ አይደለሁም አብረን ነው የምንመረምረው እናያለን የእናንተንም ኢንፑት ደግሞ እናያለን ሀብቴ እዚህ ጋር የሚለኛል measuring the temple and 42 በጣም ጥሩ የቸኮርክብኝ እኮ ነው ሬቬሌሽን ዋው ምን ስሉ አይደለ እንዲቆይ ታዲያ ወገኖቼ will a 2026 star alignment unlock ancient secrets ብሎ ይሄ ሰውዬ ራሱ ማለት ነው ይሄ ሰውዬ ይጠይቃል ይሄ እንግዲህ ክሪስ ቤልሶ ይጠይቃልና በ2026 ይላል እሱ በተነገረው እንግዲህ እቺ ሴት የሆነች በሰው ላይ መታወት እቺ ሴት ነች የተገለጸችልኝ በ2026 ለአንድና ለመጨረሻ የሰው ልጅ ይቀየራል አዲስ ዕውቀት ይመጣል ምድር እንደወትሮው አትሆንም ግን ዩኤፍኦዎች ይገለጣሉ የሰው ልጆችን ያወራሉ አዲስ ጥበብ ከሰማያዊ እንትን ይመጣል
ይሄ ነው እንግዲህ ሙሉን ማንበብ ከፈለጋችሁ ይሄ ነው መጽሐፉ ላይ የሚያስቀምጠው ይሄ ነው ትራምፕ ንጉስ ነኝ ሊል ይችላል ይላል ያለ ነው እንግዲህ ያሬድ እንግዲህ የምናየው ጉዳይ ነው እስኪ እሱ ያለውን እናዳምጥ እኔ ከምነግራችሁ ያለውን በራሱ አነጋገር ይንገረንና ዩቢ በጣም አስቶንሽ ደግሞ እሺ እናድምጠው እሱ That's the first time I've ever said that in my life publicly. You're the first. And 1 million people's asked me this. እስካሁን ተናግሬው አላቅም ነው እንግዲህ መተርጎም አለብኝ ምክንያቱም ለብዙዎች እንዲሆን ከዛ ግን ሳይተረጎም ታገኙታላችሁ ቪዲዮውን እንትን ላይ ቴሌግራም ላይ 13 is when I really got that message from her because that's when I was asked by the Pentagon by 2 Air Force generals to put it in writing what she told me and I did and this was on the request from NASA a friend at NASA so he come and got it and hand delivered it to these generals and እንግዲህ ታጁ ከዚህ ሰውዬ ጋራ የናሳ ጀነራሎች የትላልቅ አሜሪካ ጀነራሎች የሚሰሙት ሰው ነው ይሄንን ቪዥን ትንቢቱን ሲነገ ከሰማይ ከመጣች እንግዲህ ያቺ ዩኤፍኦሚው ብቻ ከተነገረችው በኋላ ማለት ነው በ2026 ስለሚሆነውና የሚጠብቁት ጉዳይ ነው ያለ ነው ስሙት She told me that she said that when the star of Regulus she called it a red star. When you look at it, it looks blue. But she said when Regulus is red on the horizon in front of the gaze of the Sphinx before daylight. So in other words, when it's sitting right on top of the horizon before the sun comes up, that moment would mark a change in humanity's knowledge. And she showed me other things. War, us bombing Iran, us bombing Syria. And in them days, none of that had happened. So I put all... ስለዚህ እንግዲህ የዛን ጊዜ ነው የሲሪያን መደብደብ ሁሉ አስቀድማና ያሳየችኝ የኢራንን መደብደብ ሁሉ የዛን ጊዜ አልሆነም ሲናገረውም እውነት ነው አልሆነም አሁን እንግዲህ ያን ተከትሎ የሚቀጥለው ደግሞ ስቴጅ ደግሞ አሁን እንግዲህ የእንትኑ የሬጉለስ መገለጥ ነው የዛን ጊዜ ደግሞ ኖሌጅ የሚባለው መምጣት ነው እርግጥ ነው ሰውየው ሲናገረው ስለዚህ እንትን ቆይቷል on this piece of paper and now I've had so many write me back oh my god you see they just bombed Iran or Iran just bombed us you know you were right the whole time and I did that in 2012 and so what they did was okay ማስቀምጥላችሁ ይሆናል ቪዲዮን በጣም ብዙ ነገር ነው የሚነካካው ረዘም ያለ ቪዲዮ ነው አስቀምጥላችኋለሁ ቴሌግራም ላይ እንቀጥል ወገኖቼ ታዲያ በመቀጠል እንግዲህ ሀብቴ ቀድሞኝ ነበር ለማንኛውም በዮሐንስ ራእይ ምዕራፍ 13 በቁጥር 5 ላይ ምን ይላል ወገኖች አሁን እንግዲህ ጊዜው ነው ያጀናል ነው ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው ይልና በ42 ወርም እንዲሰራ ስልጣን ተሰጠው ይላል 42 ወር የሚለው በጣም የሚገርም ነው እንቁጠር እንግዲህ ከጁንን ጀምሮ ወገኖች በደንብ ከኔ ጋር ቆጠሩ from June 2026 እስከ 2029 ዲሴምበር ሆኖ ማለት ነው እንግዲህ ከዛ ጃንዋሪ ሲገባ ጃንዋሪ ሲል 2030 ነው የሚሆነው 2030 ሌላ ዓመት ነው ይሄንን ስትቆጥሩ exactly 42 ወር ይሆናል 3 years and 6 months ይሆናል ቆጠሩት June, July, August, June, July, August, September, October, November, December, January. Okay? 7 ወር ነው ይቀራል ማለት ነው ከዚህ አያችሁ 7 ወር ነው ይቀራል ከዛኛውን ስትደምሩ 42 ወር በትክክል ይመጣል ማለት ነው 42 ወር ይሆናል 3 ዓመት and 6 months ይመጣል በትክክል ከቆጠራችሁ ማለት ነው ማለት 3 ዓመት ከመንፈቀለው አባቶች የሚያስተምሩት ታይም ይመጣል ይሄ እንግዲህ ይሄ ጊዜ አይደለም ብላችሁ ልትከራከሩ ትችላላችሁ ልንነጋገር እንችላለን እኔ ግን በጣም የሚገርም ነገር እያየው ነው እንዴት ነው አስተያየታችሁን አስቀምጡልኝ ጻፉ በጣም የሚገርም ነው እሱ አቻ አይደለም እንግዲህ በጁን 2029 ባለፈው እንዳየ ነው ማለት ነው ጁን 2029 ማለት ነው ወገኖች ልብራችሁ ተመልከቱ
6 plus 2 plus 2 plus 9 ማለት ነው which becomes 19 ይሆናል ማለት ይሄ ሁሉ ትግል ማለት ነው 3 ዓመት ከመንፈቅ የሚታገሉበት ትግል 19ን ኤአይን ለዓለም አሳልፎ ኤአይ እንግዲህ እንደ ጎድ ይሆናል ማለት ነው ለመስጠት ነው ማለት ነው ከዛ በኋላ 2030 በሚመጣበት ጊዜ የ2030 አጀንዳቸው ይሄ ነው ማለት ነው 2030 የሰው መንግስት አይደለም 2030 የኤአይ መንግስት ነው this is what they want zaman from toward okay በጣም ነው የሚገርመው ያሬ ታንክ ዩ እንግዲህ ስለ ሰስተነብል ዴቨሎፕመንት ጎልስ ከዚህ በፊት ደጋግሜ አንትቻለሁ ሲያወርዱብን ስንናገር ሲያወርዱብን ኖ ፖቨርቲ ማለት የሰውን ልጅ ዩቢአይ ውስጥ ማስቀመጥ ማለት ነው አትቸገርም በሎክዳውን ትገባለህ ዩኒቨርሳል ቤዚክ ኢንከም ታገኛለህ ስራ ኤአይ ወሰድብሃል ኖ ፖቨርቲ ማለት እሱ ነው በመናጆ ትኖራለህ ማለት ነው ሁሉንም ከዚህ በፊት ስለሄድኩበት ወደ ኋላ ሄዳችሁ ቪዲዮ ማየት ትችላላችሁ ዜሮ ሃንገር ማለት ገበሬው እያረሰ እየዘራ እያረሰ አፍር ከዛ ምርቱን ገበያ ላይ ያመጣል ማለት ሳይሆን ወደ ላብራቶሪ ምግብ ስለምንሄድ በአለም ላይ ዜሮ ሃንገር ይሆናል ማለት ነው ሌላውንም እንዲያል ሄደንበታል ለምሳሌ አሁን ፒስ ጀስቲስ ምናምን ሴፍ ምናምን እንትን የሚሉት ኢንፍራስትራክቸር ምናምን የሚያወሩ ሰስቴኔብል ሲቲስ የሚሉት 5th number 11 ላይ they are talking about 15 minute city sustainable cities and communities የሚሉት 15 minute city በቀየ አስቀምጠው እንዳትወጣ የሚያርጉ ነገር ነው ብለን በደብ ይሄድናል ያ ከ2030 በኋላ ነው የሚሆነው ግን በ2026 እስከ 2029 42 ወር ነው 3 ዓመት ከመንፈቅ 42 ወር እንዲሰራ ተፈቅዶለት ሊሰራ እየተንደረደረ ነው ብላችሁ እንዴት ታውታላችሁ በጣም ታንኪዩ አለም ዘቀድ እዚህ ጋር ደግሞ 2026 2 ሲደመር 0 2 ሲደመር 6 ብለ 10 ባለፈው ካቀረብኩ ጋራ ወደ ዲጂታል ከረንሲ ታንኪዩ በጣም አሪፍ ነው 1 እና 0 ዲጂታል ከረንሲ ነው የሚሸጋገርበት አውቀው ነው ክራሽ የሚያደርጉት ከዛ ቀደም ከተነጋገርነው ጋራ አብሮ ይሄዳል በጣም ወንደርፉል ታንኪዩ አብሮ ይሄዳል ከዛ በመቀጠል እዚህ እንግዲህ አሁን ከቅርብ ጊዜ ወደዚህ ሉዊዛ ኤለዛንዶ የሚባል ሶዬ በዚህ በፊት በስለላውም በካውንተር ኢንተለጀንስ በአርሚ ጋራ ዩናይትድ ስቴትስ አብሮ የሚሰራ የነበረ በዩኤፍኦ ላይ ከሱ በላይ የሚያቅ ፋይል የሚያቅ የለም የሚባልለት ይሄ ሰው እንግዲህ ያኔ ዊትነስ ሆኖ ሲቀርብ ነው ይሄ ሰው የታዲያ በዚሁ ጉዳይ ላይ ተጠየቀው ወገኖች ተጠየቀና እንዴት ተቆጥቶ እንደሚመልስ ሳደምጥ በጣም ገረመኝ እስኪ እኛውን አዳምጡት ደግሞ በጣም ነው የሚገርመው ምን እንዳናደደሙት This one's from Bodhifuller 9783. Lou, we keep hearing rumours about a quote-unquote major event that could be the reason for the disclosure timeline that is now in place. Does this event have anything to do with this asteroid Apophis scheduled very narrowly? ከዚህ በፊት እንግዲህ ስለ አስትሮይድ አፖፈስ ምናምን መሬትን ለጥቂት ሰዓታት ምናምን ሲሉ የነበሩት ተነጋግረናል ስለዛ ነው ወይ አሁን የሚመጣው እንግዲህ 2026 የሚጠበቅ ነገር አለ ምንድነው ይሏል To miss our planet in 2027? Negative. It has nothing to do with the asteroid Apophis and its approach to Earth. It has to do with something else potentially. አያችሁ ኢታስ ስለ አፖፈስ እንግዲህ ስለሚመጣው ይሄ ተወርዋሪ ኮከብ ምናምን አይደለም ሌላ ነገር ነው የሚመጣው 2026 Not prepared to go into conversation right now. ግን መናገር አልፈልግም ማለት በጣም ነው የሚገርመው I want you to listen again. I want you to listen to this again. This one's from Bodhifuller 9783. Lou, we keep hearing rumours about a quote-unquote major event that could be the reason for the disclosure timeline that is now in place. Does this event have anything to do with this asteroid Apophis scheduled very narrowly to miss our planet in 2027? Negative.
It has nothing to do with the asteroid Apophis and its approach to Earth. It has to do with something else potentially, which I'm not prepared to go into conversation right now. Understood, and I know naturally a lot of people would be curious on that note. Is there anything you'd want to expand on that when it comes to 2027? Not 2027, but there may have been some other dates proposed, but I'm gonna let the experts noodle on that and figure that out. It's certainly too premature for me to say anything one way or the other because we simply don't have enough data. So I'm just gonna do a polite pass. ስለዚህ 2026 2027 መናገር አይፈልግም ሰውየው በቃ መናገር አልፈልግም ነው ዛሲት ኦኬ ታዲያ እንግዲህ ይሄ ሬጉለስ የተባለ እንትን ማለት ነው ሬጉለስ የተባለ ኮከብ ምንድነው የኮከብ ስብስብ በዛ ውስጥ ሊዮ አለ ቬርጎ አለ ኦኬ ከዛ እነኚህ ስታር እንትኖች የተገኙበት ከዛ ደግሞ ልቡ ደግሞ ሊዮ ነው ወደ ታች ባንደኛው ሳይድ ደግሞ ቬርጎ ነው ለብላችሁ ተመልከቱ ሊዮ በነሱ ቁጥር 90 ዲግሪ ነው ሊዮ 90 ዲግሪ ነው ሊዮ አንበሳው ወንዴው 90 ዲግሪ ነው ቬርጎ 45 ዲግሪ ነች the sixth sign of the zodiac and the fifth sign of the zodiac okay በእነሱ ውስጥ ያሉ ስብስቦቹ ምናምን የትኞቹ ፕላኔት ምናምን የሚለው ማየት ትችላላችሁ ከዛ 90 እና እንግዲህ 45 ምንድነው የሚለው እናያለን ሊዮ እንግዲህ በወንድ ነው የሚገለጸው እንደምታዩት ቬርጎ ደግሞ በፌሚኒን ነው የምትገለጸው ወንድና ሴት አድርገው ነው የሚገልጹት እንግዲህ አስትሮሎጂዎቹ 45 እና 90 ሲደመር አባቭ መሆኑ ነው ከበላይ 135 ይመጣል ስለዚህ እንግዲህ የሰይጣን ስራው መገልበጥ ነውና ሲገለበጥ ደግሞ በሪቨርስ ደግሞ 135 531 ይመጣል ይሄ ሲደመር 535 ሲደመር 531 እንግዲህ የነኚህ ሁለቱ የወንዱና የሴቱ ኦፍስፕሪንግ ወይም ልጅ ሬጉለስ ልጁ ቀደም መሪ ይሆናል ምናምን ያልነው ማለት ነው the antichrist 666 will be born በጣም የሚገርም ነው ይሄን ታይም እንግዲህ ይሄ ጁን ላይ ከሆነ ከዚህን ጊዜ በኋላ በጋድ ወጥቶ እኔ አምላክ ነኝ ባይልም እኔ እግዚአብሔር ነኝ ባይልም በደንብ በቃ ተቆጣጥሮ የዓለም መሪዎችን በሙሉ ያወቁት ብዙዎቹ ያወቁት ማለት ነው ከዛ ወደ 2030 የሚወስደው መንገድ ይቀጥላል ማለት ነው ይሄን ነው እንግዲህ ብዙዎች እየተናገሩ ያሉት 42 ዓመት መስታወት ነው ታንክ ዩ 42 ዓመት መስታወት ነው አባብ ሶቢሎ ትራንዚሽን ነው ኦኬ በጣም የሚገርም ነው 2 6 24 ይሆናል 24 ደግሞ የ42 ዓመት መስታወት ነው ትክክል በጣም ነው የሚገርመው ታንክ ዩ ፎር ሃቪንግ ዩ ዊዝ አስ አለም ሰገድ በጣም አሪፍ ነው ታዲያ ሰሞኑን ይሄንን ነገር ደግሞ to make things worse በጣም የሚገርሙ ነገሮች ነው ያያየን ያለ ነው በጣም የሚገርሙ ነገሮች ያያየን ነው በፊት እንግዲህ ስለ አሁን ግሬው ሆርስ ምናምን ስለ እንትን ግራጫው ፈረስ ምናምን ብዙ እየተባለ ነበር ግን ደግሞ ይሄኛው አሁን ፖፕ እንግዲህ አሁን ነው የተመረጠው ቅርብ ጊዜ ነው እንደምታውቁት ስለዚህ አሁን ሁለት በጣም የሚገርሙ ነገሮችን ያተናገረ ይገኛል ምክንያቱም ይሄ አሁን የምንናገረው ነገር በሙሉ ሐሳዊው ኪንግ ሐሳዊው ፖፕ ያስፈልገዋል ዝም ብሎ ሊሆን አይችልም አብሮ ነው ጎን ለጎን የሚሄደው ስለዚህ አሁን ቫቲካን ሰሞኑን እንግዲህ ይሄኛውን እኔ ዝም ብላችሁ ላይት ሊሚት ታውት ይችላልላችሁ ግን ይሄ ፈረስ እንግዲህ ግራጫ ፈረስ ተሰጥቶታል ፖሊሽማን ነው has donated a purebred Arabian horse Arabian horse ይሰመርበት ይሄ አረቢያን ሆርስ በዚህኛው መራግብር ሳይሆን በሚቀጥለው መራግብር እንሄድበታለን አረቢያን ሆርስ ያለበዛ ፕሮግራሙ ይረዝማል የአረብ ፈረስ አረቢያን ሆርስ to the pope ሊዮ ተሰጥቶታል
ahead of the weekly general audience ይሄ ቫቲካን ኒውስ ነው ያወጣው ተሰጥቶታል እስኪ ፈረሱን ሲቀበለው እስኪ ያለበትን በጣም የሚገርም እኮ ነው ባለፈው ያሳየንን ፋሽን ሾው አይታችኋል በመስቀል ላይ ሲራመዱ መቼስ አሳይቼ ነበር ኦኬ the white horse በጣም የሚገርመው ነገር ፖሊሶቹ መስጠታቸው ነው ፖሊሶቹ የፖላንድ ፈረስ አይደለም የአረቢያን ፈረስ ነው የሰጡት በጣም ይገርማል ለማንኛውም እስኪ እንቀጥል ታዲያ በዚሁ ላይ ወደ የወጣ መጽሐፍ አለ የሚገርማችሁ እኮ ነው the Pope Leo is the white horseman of the apocalypse ተብሎ በቻይኖቹ 2026 the year of fire horse ነው ይላሉ ያሬድ okay I didn't know that and Pope Leo is the white horseman of the apocalypse ብሎ ይሄ መጽሐፍ ተጽፏል ይሄ መጽሐፉ እየገረመኝ እንደገና ደግሞ ነጭ ፈረስ መሰጠቱ በጣም ይገርማል እሱም ብቻ አይደለም በዚህ መጽሐፍ የተካተተው ነገር ደግሞ በጣም አስገርሙኛል ወገኖቼ with Pope Leo revealed as the white horseman every horseman in the prophetic archetype now locks into place each figure fulfills one of the revelation seals የማስለማተቦቹ ነው የሚያወራው spiritual deception በዓለም ላይ አሁን እንግዲህ ይሄ ማጨበርበሩ ጉዳይ ህዝብ ማሳሳቱ ጉዳይ እየቀጠለ ነው ከዚህ ጋር አብሮ ይሄዳል እያለ ነው ጦርነት እየተስፋፋ ነው ሰዎች ተርበዋል ሞት በዝቷል የትራምፕና የመስክ በዚህ በሲስተሙን ኦኩፓይ ለማድረግ ዲጂታል ከረንሲውን ቅድም ዓለም ሰገድም እየተናገረ ባለው ጉዳይ ላይ እየተጣደፉ ነው the timeline traces coherent የሆነ religious unification ሃይማኖት አንድ ወደ ማሆን እያመጡ ነው ኢኮኖሚዝም ማለት ነው እንመጣበታለን ብሎ እንዳለ ማለት ነው ባዮጄኔቲክስ ኮንትሮል ምናምን እንዳለ በሙሉ ይዘረዝረዋል ማለት ነው this is በጣም አላርሚንግ ነው በሂብራዊ ጀምገማያ ስራ ላይ ተላልና ዝራዊ ላይ ቺፍ ኦፍ ኤዶም የሚለውና ዶናልድ አይጄ ትራምፕ የሚለው ቀመር እኩል ነው ጁሾቹ 2030 አጥብቀው ይናፍቁታል ኦኬ እንቀጥል እሱ ብቻ አይደለም ቅድም እንግዲህ በተነጋገረው አሁን እዚህ ጋር የምትመለከቱኝ ሙስሊም ወንድሞቼ እንዳላችሁ አቃለው ሃይማኖት ለመናገር አይደለም ታቆኛላችሁ ነኝ እንደዛ አይደለም እየመረመርን ነው ሃይማኖት በደንብ በሙሉ ወደ አንድ ተጨፍልቆ አንድ ይሁን እነሱ ወደሚመቻቸው እያሉ ነውና በዚህ መሰረት ማለት ነው ይህ ፖፕ ያሁኑ ፖፕ አሁን ሰሞኑን ይሄ እንግዲህ በ16 ኦክቶበር ይወጣ ነው ማሳያችሁ ዛሬ እንደምታውቁት ስንት ነው ዛሬ ቀን ዛሬ 21 ነው ዛሬ በ16 የወጣ ጋዜጣ ነው ማሳያችሁ ቫቲካን ለመጀመሪያ ጊዜ ሙስሊሞች ሄደው የሚሰግዱበት በቫቲካን ውስጥ አዘጋጀ ማለት ነው ይሄ this is a bit strange ይሄኛው ሐሳይ መሲ እንዴት አሁን ይመጣል ገና የኢትዮጵያ ትንሳኤም አልተፈጸመም ገና መጡ 40 ዓመት እኔ ይሄኛውን ነገር እንግዲህ እኔ ማየትም ወለተ መድን እየጻፈች ነው ብዙዎች ይሄንን አሁን ያስቀመጥሽውን ወለተ መድን የማይቀበሉ ሰዎች አሉ በአገራችን ውስጥም በውጭም ኦርቶዶክስ አባቶች ይሄኛውን እንትን የማይሉ አሉ እንደገና ደግሞ እንግዲህ መንገድ ለመጥረግም ይሆናል ይሄም እየተዘጋጀ ያለው ለማንኛውም ግን ማለት ነው በዚህ ትንቢት መሰረት ገና 40 ዓመት ይቀራል ተብሎ እኔ ህዝቡ እንዲዘናጋ እኔ በበኩሌ አልደግፍም እስኪ ሌሎቻችሁም አስቀምጡ ኦኬ ሳርስ 7 አለምስገድ በጣም ጥሩ ነገር እየነገርከን ነው ያለው ለማንኛውም በዚህ ምክንያት እንግዲህ ተፈቅዷል በቫቲካን ውስጥ ይሄ ሆኖ የማያውቅ ነገር ነው እንግዲህ ከዚህ ጋር አብሮ ምን የመጣ እንደሆነ እንነጋገራለን the prayer room for Muslims has been established inside the Vatican Apostolic Library vice prefecto እንግዲህ ጋማኮ ኮርዲዮ told
ስለዚህ አሁን ሙስሊሞች ገብተው ቫቲካን መስገድ ይችላሉ ማለት ነው እንግዲህ በፕሬየር ሩም ተዘጋጅቶላቸዋል ማለት ነው በቫቲካን በኮሙኒዝም ሐሰተኛው ነብይ ይገለጣል ተብሎ ይታሰባል እንግዲህ አሁን ካቶሊኮቹ ምን እየተሰማቸው ነው የሚለውን በጣም እየነቀፉ ነው ሙስሊሞቹም አክቹሊ ይሄ የሚደስ የሚላቸውም ነገር አይመስለኝም ግን ኢኮኖሚኒዝምን የሚያራምዱ ሰዎች ደስ ይላቸዋል Vice Prefect of the Vatican እዚህ ጋራ ባይዘዌ ቀሲስ ታጋይን እዚህ ውስጥ ተከቱልኛላችሁ የሰላም ሚኒስትር የመቻቻል ሃይማኖቶች መቻቻል ነው ሚኒስትር ነው ምንድነው ሹመቱ ጠፋኝ ስለዚህ እሱ ይሄንን ስራ በደንብ ወደ ኢትዮጵያ እንዲመጣ እየሰራ ነው ማለት ነው Library has announced the establishment of a prayer space for Muslims who visit the Vatican Apostolic Library in Vatican City. In an interview with La Repubblica, published October 8th, the Vice Prefect, Giacomo Cardinale, says, of course some Muslim scholars have asked us for a room with a carpet for praying, and we have given it to them. Bob, this is kind of like the blessing of the block of ice last week. I mean, the satire kind of writes itself. Why do this? Why do this? Yeah. Well, look, I think if you ask them, they would say, well, as Christians, you know, we need to facilitate other people. We respect them. We respect their religions, etc. And that's all well and good. Yeah. But that doesn't mean that you have to provide space for them in the Vatican Library to worship a God who is not actually our God. And in fact, we're dealing with Islam, which for me, ኦኬ ኤኒዌይ መጨረሻ የሚናገረው ነገር ቴሌግራም ላይ አስቀምጣላችኋለሁ በመካ ይፈቀዳሉ አሁን እንግዲህ በካቶሊክ እምነት በካቶሊክ ክርስቲያን ያ ኦልሞስት እንደመካቸው ነው ትልቅ ነው በጣም እንትን ነው ሪስፔክት የሚደረግ ነገር ነው ስለዚህ አሁን በሙስሊሙ ማህበረሰብ መካ ላይ ሄዶ ለክርስቲያኖች መጸለያ ቦታ ቢባል ይሆናል ወይ ስለዚህ ይሄ ወዴት እየተሄደ ነው ያለው ብለው ጥያቄ ይጠይቃል አይ ቲንክ ኢትስ አ ቫሊድ ኩዌስችን ለማንኛውም ግን ይሄ እንግዲህ ከምን ጋር ነው ጎን ለጎን የሚታየው የሚለው እንደምታስቡት እንግዲህ ዋን ፋሚሊ ኢንዲቪዚብል ብለው በኢኩሜኒዝም ስር ያው ተሰብስበዋል እነኚህ ሰዎች እንግዲህ እንደምታዩት ነው ቱጌዘርነስ ብሎ ከዚህ በፊት የነበረው ፖፕ ያሁኑም ፖፕ እየሄዱበት ያለው ይሄን ነው እንግዲህ አሁን እንግዲህ ማለት ቡዲስቱም ሂንዱም ሳይንቶሎጂ ውስጥም ያሉ ሰዎች ኦርቶዶክሱም ሙስሊሙም በቃ በመድር ላይ ያሉ በሙሉ እንግዲህ አሁን ሜጀር ሃይማኖቶቹ 9 ናቸው መሰለኝ ምናምን እንግዲህ የባዩላ አሁን የባዩላ እንግዲህ አምልኮ ቤት ስትሄዱ ወደ እስራኤል ስትሄዱ እንደምታውቁት 9 መግቢያ በር ነው ያለው እያንዳንዱ supposed to represent ያንዳንዱን ሃይማኖት እንደዛ ማለት ነው እንግዲህና አንድ ነን ሁሉም ወደ እግዚአብሔር የሚወስደው መንገድ የተለያየ ነው እንጂ አንድ ወደ እግዚአብሔር ነውና ምን እንትና አስባለ ስለዚህ አንተም በዚህኛው አመንክ አንተ በቃ የትርጉም ጉዳይ ነውና ስለዚህ እነኚህ ሰዎች እንግዲህ ያው ተቀብለዋል ማለት ነው ስለዚህ በጣም የሚገርም ነው this is what is called ecumenism እና ይሄንን እንግዲህ ወደ ዓለማችን እያመጡ ነው ይሄ ነው ደግሞ እንግዲህ እንደ አባቶቻችን አስቀድመው እንደነገሩን የሐሳዊ መምጫ ጊዜ ማለት ነው ይሄ በጣም ፈጥኗል አብራር ይሄ ደግሞ አብራር ዑስማን ዛት is a setup to do it in Mecca ሊያደርጉት ፈልገው ነው ይላል አብራር I don't know እንግዲህ ግን እስከምናውቀው ድረስ በአቡዳቢ ኢንተርፌዝ እንትን ተብሎ ሪሊጂየስ ሴንተር ተብሎ እንደምታውቁት አንድ ሙክራብ አንድ ቸርች አንድ ሞስክ ሶስቱን በአንድ ቀጠና አድርገው ተሰርቶ ተገንብቶ አልቋል ስለዚህ ይሄ እንግዲህ በጣም የሚገርም ሙቭመንት ነው አሁን እዚህ ደረጃ ደርሰናል በጣም የሚገርማቸው ወገኖች በዚህ ጉዳይ ላይ ቶኒ ብሌር ያያቸው አብረው እንደሚሰሩ ማጣቀሻው እዚህ ነው በዚህ ጉዳይ ላይ ስለ ኢኩሜኒዝም ይናገራል ቶኒ ብሌር ኦፍ ኦል ዘ ፒፕልስ ዲጂታል አይዲ እንትን የሚያደርገው ስለዚህ 2030 በጣም ተጣድፎባቸዋል ኦኬ ሰላም ኢትዮጵያ እስከ 2030 አዲስ እውነት ስለ አለ ሲል የነበረው የዳዊሎስ አጀንዳ ራማጁ አብይ አህመድ የነ ጆርጅ ሶረስ ኦኬ አዎ እንደዛ ማለት ነው ምክንያቱም ያንን መጽሐፍ የክሎስ ሸዋብን ስላነበበ ኢንተርኔት የሚናገረው ለዛ ነው የኢትዮጵያ ጠቅላይ ሚኒስትር
ለማንኛውም ምን እንዳለ ስሙት ቶኒ ብሌር And I think in a way for a country like Britain that እንግዲህ እዚህ ሀገር ሰው ዲጂታል አይዲ አልቀበል ስላለው ሃይማኖቶቹም በኢኩሜኒዝም ስር ተሰባስበው መቻቻል ስለሆነ ያለ ነው ስሙት future has got to be as a global as a nation of global citizens not just British citizens then I think interfaith in this context interface in this context interface እንግዲህ ሴንተር ነው የሚባለው አቡዳቢ ላይ እየሰሩት አብረው እንደሚሰሩ መታየት ነው ጊዜው በጣም የተጣደፈ ነው በጣም የሚገርም ነው ምን ነው ነው This is incredibly important because you cannot be a global citizen and be religious. Global citizen መሆን አይቻልም አንድ ላይ ካልሆነን religiously ተመልከቱ አያችሁ ይሄም ሰው የራሱ የሚያወራው ይሄን ነው ማለት ነው በጣም የሚገርም ነው በመጨረሻ እንግዲህ የኦርቶዶክስ አባቶች በዚህ ጉዳይ ላይ በዲጂታል አይዲውም አሁን እየመጣ ባለው ነገር ላይ ያው እንግዲህ በአገር ቤት ምናልባት መናገር ከባድ ሊሆን ይችላል እኔ ግን እየተናገርኩ ያለው አሁን እንግዲህ ለማሳረግና በመጨረሻ ከኦርቶዶክስ ከውጪ ከሲስተር ቤተክርስቲያኖቻችን የተናገሩት አንድ አባት አሉ በመግቢያው አሁን በመውጫው ቪዲዮ ላይ ማሳያችሁ እና ግን እኔ እንደሚመስለኝ ማለት ነው between 2026 በሚቀጥለው ዓመት ብዙ ነገሮች ነው ያያየው ነው አንዳንዶቹን አላርም አድርጋችሁ አልፈልግም 2026 ብዙ ነገር ይቀየራል 2026 ግን እነሱ ዕውቀት ተገልጾልን ሌላ ነገር እንሆናለን ሳይሆን I think አሁን ሊያስገቡት የዓለም ህዝብን የሚሄዱበት መንገድ በበሽታውን በማምጣትና በሎክዳውኑ ወደ ዲጂታል ኤጅ የምንሄድበትን እርከን የዓለም ህዝብ እንዲጨብጥ ገፋፍተው የሚከቱት ይመስለኛል ማርክ ማይ ወርድስ I think is heading that way በዚህ ጉዳይ ላይ መንጋው ብቻውን እንዳይቀር አባቶች ይሄንን ነገር እያዩ ከኔ በላይ እኔ ድም ብዬን ሰው ነኝ እያዩ ህዝቡን ይጠብቁ ዘንድ ከሁሉም አባቶች አሉ ከሁሉም እምነቶች አሉ አባቶች ይሄ ግዴታ ነው የእውነቴ ነው በጣም ከባድ ጊዜ ነው የሚመጣው ምክንያቱም ሰዎች ይጨነቁና ተስፋ ሊቆርጡ ይችላሉ ምክንያቱም በቤታችን ሁላችንም በቤተሰብ ውስጥ አዛ ፋሚሊ ላንኖር እንችላለን ሲንግል ሆኖ የሚኖር ይኖራል የዛን ጊዜ በአጋላጭ አግኝተውት ብዙ ነገር ችግር ከሚፈጠሩ በፊት የንስሐ ልጆቻችሁን አባቶች እየደወላችሁ ካሁኑ ጀምሮ ማለት ነው በዚህ ጉዳይ ላይ ልጆቻችሁን የምትጎበኙበት ከሰዓት አሁን ነው ይሄ የሌሎች እምነቶች የኦርቶዶክስ አባቶች የግሪኩም የግብጾቹም ሌሎቹም እያደረጉ ነው ይሄ በጣም አስፈላጊ ነገር ነው በዚህ ጉዳይ ላይ እኛ አባት የሚናገሩትን ነገርና አንድ መልእክት ነግራችሁና ከዛ እንትን እናደርጋለን ማለት ነው እንጨፈጽለን So the church is always living with the eschaton ever before it. It's always having its eye on heaven but also on earth in terms of spotting and avoiding ያችሁ የሰው ልጅ መኖር ያለበት በሰማይ ምን ሆነ በምድር ምን ሆነ እያለ ሁለቱን ነው ዲያብሎስም ደግሞ እንደዛው ነው አዛባፍ ሶቢሎ ነው የሚንቀሳቀሰው ስለዚህ ዘመናችንን መዋጀት አለብን spirit of antichrist that ስለዚህ በመሬት ደግሞ the spirit of the antichrist እየሰራ ነው of the theanthropic nature of Christ which also applies to the church very important to point that out in other words the ecclesiological heresy which people call ecumenism the doubting of the okay እንግዲህ spiritual heresy ማለት ክህደት ይሄ በኢኩሜኒዝም ስር የመጣ ሃይማኖት ወደ እግዚአብሔር መሄጃ መንገድ ማአት ቢሆንም ሁሉም ወደ እግዚአብሔር ነው የሚወስደው አይነት ትምህርት ይሄ ሄረሲ ነው ብለዋል ሙሉን ቪዲዮ ተወላችኋለሁ ብዙ ሰዓት አለመሻማት ነው ይሄ እንግዲህ ወገኖች በጣም የሚገርም እኮ ነው ይሄ ሁሉ በተቀናጀ መልክ መምጣቱ ባሁን ወቅት ላይ 2026 እስከ 2029 ያለው ጊዜ ምን ያህል ከባድ እንደሆነ በጣም የሚገርም ነው ታዲያ ወገኖች በዛሬው ቀን አንድ የዌብ ቻናል በጣም እኔ አይቸው በጣም የተጠቀምኩበት የወደድኩት የወንድሞቼ ቻናል አለ ማቃቸው በኢትዮጵያኖች ማለት ነው ስለዚህ አግዟቸው ብታበረቷቸው ደስ ይላል ሰብስክራይብ ብታደርጉ ብታበረታቷቸው በሁሉም ነገር ብታደርጉ በጣም ደስታ ይሰማኛል በጣም ብዙ ቁም ነገር የምታገኙበት ጋር ነው አሁን እኔ ብዙውን ጊዜ ከውጪ ያለውን ነገር ነው ማብራራው
እነኚህ ደግሞ ወንድሞች ደግሞ አገር ውስጥ ካለው ጋራ ከኢትዮጵያ ታሪክ ጋራ ከሃይማኖቷ ጋራ ከትውፊቷ ጋራ በጥናት ተመርኩዘው በሳል የሆነ ዕውቀትን የሚያስጨብጡ ወገኖቻችን ናቸውና ፕሊዝ 144 ሚዲያ 144 ራሱ የሚገርማችሁ ነው ዮሐንስ ራእይ ላይ እንደተጻፈ በዛ ሰይመውታል እንግዲህ እሱን እየገባችሁ ብታበረታቱ በጣም ብዙ ታተርፋላችሁ ምንም የሚጣል መርሃ ግብር የላችሁም ስለዚህ በጣም ይጠቅማችኋል ያንን አድርጉ በርቱ ከጎናችንን ብትሏቸው በጣም ደስ ይላል በተረፈ እንግዲህ ወገኖቼ የባታ ማርያምን ገዳም መርዳት ፕሮጀክቱ ማለት ነው አትርሱ ያው እንደምታዩት በየረር ታባታ ማርያም ገዳም ባንክ አካውንቱ ከታች አለ 1001 12 61 07 1 ስልኩ ቁጥር ደግሞ ደውላችሁ አባቶችን ለማነጋገር ከፈለጋችሁ 0910 27 26 82 ትንሽ ነው የቀረ በቃ ጣራውን ለመግጠም ትንሽ ከዛ የምንሄደው ደግሞ ወፍጮ እንግዛላቸው ወይ ማሽኖች እንግዛላቸው ወይ ምናምን የሚለውን ደግሞ እሱን አንድ ሁለት ተባብረን አንዳንድ ወፍጮ መግዛት ምናምን አያቅተን እንደዛ እንድናረጋለን እሱ ላይ ደግሞ እንደተሰሙት ዋናው ግንባታው ነው ግንባታው አሁን ሊያልቅ ትንሽ ነው በኢትዮጵያ ያላችሁ ምን ትጠብቃላችሁ ሄዳችሁ ስራውን አይታችሁ ተባርካችሁ በዛውም እርዳታ ማድረግ ትችላላችሁ ባታ ማርያም ሩቅ አይደለም የረር ባታ ማርያም ከደብረ ዘይት ትንሽ ስትሉ በጋሪ መንገድ አለ መኪና መረዛ ድረስ ይገባል መሄድ ትችላላችሁ እና ያንን አድርጋችሁ እስካሁን እንዳቆራችሁኝ ፕሮጀክታችንን ጨርስ ከአባቶቻችን መባረክን እናገኝ በተረፈ የዛሬው መርሃ ግብር በዚህ ፈጸሙ ካነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለእሱ ይሁን በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለእመብርሃን ከነ ልጇ ክብር ምስጋና ለእሷ ይሁን በዛሬው ዕለት የዘከርናቸው ቅዱሳን በረከታቸው ይደርብን ከሁላችን ጋር ይሁን በነገው ዕለት የምንዘክረው ሊቀ መላእክቱ ቅዱስ ሚካኤል እውነት በክንፉን አጠራርጎ ሁላችንንም አገራችንን ኢትዮጵያን ሁሉ ይሸፍነን ከመከራ ከጭንቀት ሁሉ በያለንበት እወዳችኋለሁ አከብራችኋለሁ ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር በተመሳሳይ ፕሮግራም እንገናኛለን ለዛሬው ይቆየን ቸር ሰንብቱልኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.